የምንማራቸው እግዚአብሔርን በማወቅና በመማር ነውና በርቱ። ጌታ እግዚአብሔር ይባርካችሁ። ከዚህ በፊት ዛሬ ጀመርነውን ባለፈው በእናንተው በወይስ ጥያቄ መሰረት ዲስኩስ እናደርግበት አላችሁን ከታችን ታሪክ ጋር ጀምረን የነበረውን ሀሳብ እንወያይበታለን። ህይወትን በጋራ ስለመኖር ወይ ደግሞ ስለ ህብረት ያለን እውቀት መጨመር አለበት። ህብረት ስላልገባን የህብረትን ቫልዩ እያጣን ስለሆነ ለመሆኑ ህብረት ምንድን ነው? ስልክ ለእኔ ብቻ ይሁን እኔ እንጃ ይነፋነፋል በጣም እንደዛ ይቆራረጣል በደንብ አይሰማም። ምናልባት እስኪ ሌሎቻችሁ እንደዘውሎባችሁ ጋር እንደዛ ነው ይሰማችኋላችሁ በደንብ። አንዳንዴ የራሳችን ስልክ እንደዚህ ይሆናል። ከሎና ወጥቼ እገባለሁ። አይ ሶስት ሰው ነው ሁላችን እኔም የኔ የነበረ ግን አልመሰለኝም። አይ ሁላችን እንደገና ወጥቼ እገባለሁ። ጠብቁኝ። እሺ አሁን ገብቻለሁኝ። የምሰማ ከሆነ አንተ ንገረኝ። አሁን ደህና ነው። ጥሩ ነው። አምላካችን ስም የተባረከ ይሁን። ህብረትን ነበር ያነሳነው ታስታውሱ ነበርና በህብረት ዙሪያ ታችን ታሪኳ አምጣችሁ ያወያየችን ጥሩ ሀሳብ ነበረ። ብዙ እንማርበታልና በዚሁ እንቀጥል ስላላችሁ ባለፈው 15 ቀን ሳምንት ደግሞ ጥሩ የጸሎት ሳምንት ነበረን። የጾም ጸሎት ጊዜና እግዚአብሔር ይባረክ። ብዙዎቻችሁ እንደተባረካችሁ አስባለሁ። just wonderful time በጌታ ፊት ያሳለፍንበት ሳምንት ነበረ። ይሄን ደግሞ በየሶስት ወሩ ስለምናደርግ እጅግ ሁላችንም እየተጠቀምንበት ነው። በአመት ውስጥ 4 ጊዜ ነው እንደዚህ አይነት ጾም ጸሎቶች የሚሆኑት ሳምንትን ሙሉ እና የብዙ ሰዎች በዚህ ጾም ጸሎት ብዙ ነገሮችን ገንዘብ አድርገናልና ጌታ ይመስገን። ህብረት በአንስተን ነበር ያወራነው እና በዛ በህብረት ዙሪያ ዛሬም ጥሩ ምስክርነት ያላቸው ሰዎችም ከነሱም እንሰማለን። ያለንን ኤክስፒሪየንስ እንደገናም ደግሞ ህብረት ስንል እያየንም ያለነው ትልቁን ኮንግሬጌሽን ሳይሆን ህብረት መጀመሪያ ብዙ ህብረቶች አሉ። የቤት ህብረቶች፣ የባይብል ስተዲ ህብረቶች፣ የጸሎት ህብረቶች አሉና እነኚህ ትናንሽ ሴሎች ህብረቶች የቤተክርስቲያን የጀርባ አጥንት ናቸውና ሰው ችላ ያላቸው ነገር ግን የሰው ህይወት የሚሰራባቸው ቦታዎች ሰዎች እግዚአብሔርን በደንብ ኢምፐርሰን የሚተዋወቁበት ጥያቄያቸው የሚመለስበት ሰዎች ድፍረት የሚያገኙበት ስፍራ ነው። ያንን እናያለን። ምክንያቱም ሰዎች በጥቂት ህብረት ውስጥ እውነተኝነታቸው ይገለጣል፣ እውነትን ይለማመዳሉ፣ ሀቀኞች ይሆናሉ። ጉዳታቸውንም ደግሞ እንደዚህ ያካፍላሉ ለሰዎች። በጉባኤ ውስጥ የማይናገሩትን በትንሽ ህብረት ውስጥ ጉዳታቸውን ይናገራሉ፣ ስሜታቸውን ይገልጻሉ። ፍርሃት ካላቸውም ፈሪ ነኝ ብለው ይናገራሉ። በጉባኤ ውስጥ የማይናገሩትን በትንሽ ህብረት ውስጥ ይናገራሉ። ድካማቸውን ያውቃሉ። ታስታውሱ እንደሆነ ለዚህ መነሻ የሚሆነን ሐዋርያት አሳልፎ የሚሰጠው በመካከላችሁ ነው ሲባሉ ከበደ ይሆን ዓለሙ ይሆን አይደለም ያሉት፣ ወይ ደግሞ ጴጥሮስ ነው ማነሱ ዮሐንስ ነው አላሉም። በጣም ጨዋዎች ነበሩ እና ሁሉም ያሉት እኔ ሆነን ነው ያሉት። ትልቅ ጉባኤ ውስጥ ሰው እንደዛ አይሆንም።
ያ መልስ ይሆን ብለን ነው ሌላ ሰው ምንጠቅሰው። ያ ክፉ ሳይሆን ያንን እንደዚህ ያደረገው ሰው ይሆን ብለን ነው የምናስበው። ትንሽ ጉባኤ ግን እውነተኝነት ትገለጣለች እና ሁሉም እኔ ሆነን አሉ እና እኔ ሆነን ያሉበት ምክንያት ምንድን ነው? ራሳቸውን በጣም ሀምብል ያደረጉ ሰዎች ናቸው። ጌታ ኢየሱስ ክርስቶስ እየሰራቸው የነበሩ ሰዎች ናቸው እና በእነዛ ዙሪያ እግዚአብሔር ብዙ ነገር ያስተምራል ብዬ አስባለሁ። እስቲ እንጸልይና እንጀምራለን። ዲስከስ እናደርጋለን ሀሳቡን። የተዘጋጃችሁ ሰዎችም ደግሞ አብረን ሀሳቡን እናንሸራሽራለን። ጌታ ይባረክ። አብረን እንጸልይ። ሃሌሉያ። እግዚአብሔር ስምህ ይባረክ። ስምህ የተባረከ ይሁን። ታላቅና ገናና አምላክ፣ ኃያል አምላክ አንተ ነህ። ረዳታችን ሆይ ስምህ ይባረክ። ኦ ጌታ ሆይ በጌታ በኢየሱስ ክርስቶስ ስምና ስልጣን ቸር ነህና አምላኬ ሆይ በዚህ ማለዳ ደግሞ ጌታ እግዚአብሔር አምላኬና አባቴ በኢየሱስ ክርስቶስ ስም ማወቅ የሚገባንን መማር የሚገባንን ነገር አስተምረን። ጌታ እግዚአብሔር ሆይ ካንተ ብዙ ነገር አምላክ ዕለት ዕለት እንማራለን። ካንተ ብዙ ነገር ጌታ እግዚአብሔር ዕለት ዕለት ነገር እየበራልን ነው። እግዚአብሔር አምላኬና አባቴ ሆይ በጌታ በኢየሱስ ክርስቶስ ስም ኃይላችን ሆይ ሃሌሉያ ጉልበትና አቅም ስጠን። ጉልበትና አቅም ጌታ ብርታት ስጠን። እግዚአብሔር ሆይ በኢየሱስ ክርስቶስ ስም ነው ጉልበት የምናገኝበትን የህብረትን ምስጢር እንዲገባን ጌታ እግዚአብሔር አምላኬና አባቴ ሆይ በጌታ በኢየሱስ ክርስቶስ ሃሌሉያ አንተ እንድታስተምረን እንድታሳየን መልካሙን ነገር ማየት እንድንችል እግዚአብሔር አምላካችን ሆይ ይልቁንም ደግሞ ቀኑ ሲቀርብ ጌታ እግዚአብሔር ቀኑ ራሱ ወደኛ እየቀረበ አምላካችን ሆይ እኛ ዝም እንዳንል እርዳን። ጌታ ሆይ በኢየሱስ ክርስቶስ ስም ሃሌሉያ ኃይልና ማዳን ከኛ ጋር ይሁን። ክብራችንን እግዚአብሔር ሆይ አስተምረን፣ ለእያንዳንዳችን ተናገረን። ጌታ እግዚአብሔር አምላክ የትጋሚስ እንዳረግን መንፈስ ቅዱስ ጌታ እግዚአብሔር ሆይ አሳየን። አምላካችን ሆይ ራሳችንን በመቀራረብና ህብረት በመፍጠር ህይወትን ማደስ እንድንችል ህይወትን መስራት እንድንችል ኃላፊነት ስለተሰጠን እግዚአብሔር ይህን ደህንነታችን የምንፈጽምበትን ጌታ እግዚአብሔር ጉልበት ስጠን። ደህንነታችን ፈጽሙ ስለተባለን ጌታ እግዚአብሔር አምላካችን ሆይ ደህንነታችንን ለመፈጸም ጌታ እግዚአብሔር አቅም ያጣን ሁሉ በኢየሱስ ክርስቶስ ስም በህብረት ጌታ እግዚአብሔር ሆይ እንድንሰራ በህብረት ላይ ትኩረት እንድናደርግ ከአንተ ጋር መታረቅና መግባባት እንዲሆንልን ከአንተ ጋር በመተማመንና በግልጽነት እንድንኖር እንድትረዳን እንጸልያለን። ጌታ ሆይ ማዳንህ ታላቅ ነው። ቸርነትና ጌታ እግዚአብሔር ምሕረትህ በሕይወታችን ዘመን ሁሉ ስለተከተለን ይህ ስለሚንከባከበን እጅህ ጌታ እግዚአብሔር ሆይ ስለምትራራልን እናመሰግናለን። ክብር በሰማይ ክብር በምድር ላንተ ይሁን። ሃሌሉያ እግዚአብሔር ሆይ ተመስገን። ሃሌሉያ ተባረክ ተባረክ። ክብር 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 ጌታ ላንተ ይሁን በሰማይ በምድር። ክብር 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 ጌታ ላንተ ይሁን በሰማይ በምድር። ሃሌሉያ ክብር 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 ጌታ ላንተ ይሁን በሰማይ በምድር። ሃሌሉያ የእስረኞችን ጩኸት አዳምጠሃል፣ የወህኒውን መዝጊያ ሰባብረሃል፣ ሰው የረሳቸውን አስተውለሃል፣ የአልጋ ቁራኞችን ፈውሰሃል። ክብር አንተ ይሁን። ክብር 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 ጌታ ላንተ ይሁን በሰማይ በምድር። ክብር 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 ጌታ ላንተ ይሁን በሰማይ በምድር። ሃሌሉያ ዘንዶውን የወጋ የቆራረጥክ ጠንካራውን አለት የሰነጠቅ የተራበውን ነፍስ ያጠገብከው የተበተኑትን የሰበሰብክ ክብር ላንተ ይሁን። ክብር 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 ጌታ ላንተ ይሁን በሰማይ በምድር። ሃሌሉያ
ክብር 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 ጌታ ላንተ ይሁን በሰማይ በምድር ሃሌሉያ። እግዚአብሔር ስምህ ይባረክ። ክብሩ ላንተ ነው፣ ምስጋናው ላንተ ነው። ጌታ እግዚአብሔር ዓይኖቻችንን ስለምትከፍት እንደገና አንተን ጌታ እግዚአብሔር አምላካችን ሆይ ነው በኢየሱስ ክርስቶስ ስም ነው አንተን እንደምትፈልገው አንተን እንድንቀርብና እንድናገር በማስተዋል ጌታ እግዚአብሔር ሆይ ህብረትን ማድረግ እንድንችል ቃል እንዲያስተምረን ጸለይን። ሁሉን ላንተ አሳልፈን ሰጠን በክርስቶስ ኢየሱስ ስም አሜን አሜን። ጌታ ይባረክ። እንግዲህ እንደምታየው እንደ ጀምር እንዳልኩት መነሻችን የነበረው ውይይታችን የነበረው የሚጠቁመን የህብረትን በጋራ ስለመኖር ከሬኳነር ጋራ ያነሳውን የስሞል ህብረት የትንሽ ህብረትን ጠቀሜታ ነገር እያየን ነበረ እና ባጭሩ ሀሳቡን ላንሳና ከዛ ከእናንተ ጋር ደግሞ እንመካከራለን። መጽሐፍ ቅዱስ እንደሚለን ማቴዎስ ምዕራፍ 18 ቁጥር 20 ላይ 2 ወይም 3 ሆነው በስሜ የሚሰበሰቡ መካከል በዚያ እገኛለሁ ብሎ እግዚአብሔር ዋስትና ሰጥቶናል። ማለት እንግዲህ ያንን ራሱ ቫልዩ ያደረገበት ምንድነው? የሰዎችን ህብረት ነው፣ የሰዎችን ግንኙነት ነው። በምድር አንድነታችንን በሰማይ ጌታ ያከብራል። ይሄ እግዚአብሔር ራሱ ጊቭን ነው፣ የተሰጠ ነው። ቅዱሳን አማኞች በዚህ አይነት ሁኔታ ሲሆኑ እግዚአብሔር ልመናን ሊሰማ፣ ህብረትን ሊቀበል፣ ህብረትን ሊያከብር፣ በዛ ለመገኘት ለመስማት እኮ አይደለም፣ በመካከላችን ፕሬዘንሱን ለማሳየት ለህልው ነው ለመኖሩ ዋስትና ሰጥቶናል። ስለዚህ በትንሽ ህብረት ውስጥ እንዴት ቃል ኪዳን አለን፣ የእግዚአብሔር ቃል አለን፣ ዋስትና አለን። ይህንን አይነት ትክክለኛ ህብረት ያላቸው ሰዎች በእውነተኛ ላይ የተመሰረተ ህብረት ይለማመዳሉ በዚህ ውስጥ እና እውነተኛነት ያለበትን ህብረት ለይስሙላ ላይላውን አይደለም። ምክንያቱም ትንሽ ህብረት ሰው ቀረብ ብላችሁ ማንነቱን ትገልጻላችሁ። ሰዎች በትንሽ ህብረት ውስጥ ፕሪቴንድ ለማድረግ አቅም ያጣሉ። ሊያሳዩ ይችላሉ፣ ግን አቅም መተያየት ይኖራል። እርስ በርስ ቀረብ ብላችሁ የምታዩትን በማይክሮስኮፕ ማየትና ከርቀት በቴሌስኮፕ ማየት ይለያያል። ቀረብ ያለ ህይወት ሰው ቤቱ ስትሄዱ ማንነቱን ቤቱ ባብል ስተዲ እያደረጋችሁ ሞር በውጭ ከምታደርጉት ህይወት የበለጠ ትቀርቡታላችሁ። በመጽሐፍ ቅዱሳችን ላይ ወደ ቤቷ ቅዱሳንን የጋበዘች ሊዲያ መጀመሪያ ያደረገችው የቤቷን በር ከመክፈቷ በፊት የልቧን በር ነው የከፈተችው። ታስታውሱ እንደሆነ የልቧን በር ከከፈተች በኋላ ነው ያ የተከፈተ የልቧ ሐዋርያትን እባካችሁ ቤቴ ግቡልኝ የሚል ኢንቪቴሽን ያመጣችው እና ቤቷን ቀርበው እንዳያው ማንነቷን ተረድተው ለእግዚአብሔር ያላት ጥማት ለእግዚአብሔር በጣም ሺ ወስ ሲኪንግ ጋድ በጣም ትፈልግ ነበረ እና ሰው ቤቱ ኢንቫይት የሚያደርጋችሁ ልቡ ሲከፈት ነው። እግዚአብሔርን ማወቅ ሲፈልግ ነው። መቅረብ ሲፈልግ ነው። ከእግዚአብሔር ጋር ህብረት ማድረግ ሲፈልግ ነው። የቅዱሳን ነገር ሲገባው ነው ቤቱ ኢንቫይት አድርጓችሁ ህብረት እንድታደርጉ፣ ጸሎት እንድታደርጉ፣ ባይብል ስተዲ እንድታደርጉ የሚጋብዛችሁ እና ደካማ እንኳን ቢኖር ይበረታል። ቅድም እንዳልኩት በቃ ሰው ድካሙን መቀበል ይጀምራል። በትንሽ ህብረት ውስጥ በትልቅ ህብረት ውስጥ ሰዎች እርስ በርስ ላይተዋወቁ ይችላሉ። ሰው ፕሬቴንድ ማድረግ ሊያበዛ ይችላል። ነገር ግን ቀረብ ብለን ህይወቱን ድካሙን ስንመለከተው እኛም ምክርን ለመስጠት እኛም ቀርበን ወንድሜ ሆይ ለማለት እርስ በርስ መጠጋጋት በጣም ኢምፖርታንት ነው እና ይሄን ፕሪንሲፕል ያመጣው ራሱ ጌታ ኢየሱስ ክርስቶስ ነው። ጌታ ኢየሱስ ክርስቶስ 200 ሰው አልጠራም፣ 300 400 ሰው አልጠራም። የጠራው በቁጥር 12 ሰዎች ነው የጠራው። ከ12ቱ ላይ ነው ፎከስ ያደረገው። አይታችሁ እንደሆነ በጣም ኢምፖርታንት ስራ ነው የሰራው። በ12ቱ ነው ዓለምን መድረስ የፈለገው። ለካ ትንሽ ቁጥር ፓወር አላት፣ በጣም ፓወር አላት።
ብዙ ጊዜ ትላልቅ ነገሮች የሚሰሩት በዓለም ላይ በጥቂት ሰዎች ነው። በክሩሴድ አይደለም፣ በጥቂት ሰዎች ነው። ክሩሴድም የሆነ ትላልቅ ኮንፈረንሶች የራሳቸው መልካምነት አላቸው፣ የራሳቸው ጥቅም አላቸው፣ ቤኔፊት አላቸው፣ የሚሰሩት መልካም ነገር አለ። ነገር ግን አሁን እዚህ እያወራን ያለ ነው ስለ ስሞል ህብረት፣ ሰዎች ልባቸውን ስለመስጠት፣ ሰዎች ራሳቸውን ስለመምሰል፣ እውነተኛ ማንነታቸውን ስለመግለጥ፣ ጉዳታቸውን ስለመናገር፣ ሀቀኛ ስለመሆን፣ እውነት ስለመሆን፣ ፍርሃታቸውን ስለመግለጥ፣ ድካማቸውን ስለማሳወቅ ያለውን ጠቀሜታ ለማየት ነው። ለህብረት ህብረት የሚለው ቃል ራሱ ባለፈው ጽሑፉ እንዳነበሩ ትንሽ ትርጉሙን አጥቷል። ህብረት አሁን ዝም ብሎ ተሰባስቦ ከፕሮግራም በኋላ መብላት አሁን እሱ ህብረት ተብሎ ይጠራል። መጽሐፍ ቅዱስ ግን ይሄን ህብረት የሚለን ስለዚህ ስለምንበላው ነገር ተሰባስበን ስለምንቋደሰው ብቻ ሳይሆን ህብረት ከክርስቶስ ጋር አብረን የተካፈልነውን ይሄን ህይወት በጋራ የምናሳልፍበት የቀደሙት ሐዋርያቶች እንዳሳለፉት ማለት ነው። በመልካም በደስታ ይኖሩ ነበር ይላል። ደስታን የሚያመጣው ይሄ እርስ በርስ ቅርርብ በጥቂት ህብረት ውስጥ፣ በቤት ህብረት ውስጥ፣ በጸሎት ህብረት ውስጥ፣ በባይብል ስተዲ ህብረት ውስጥ የምንቀራረበው ህይወት እንዴት አድርጎ እንደሚሰራን በኋላ በትልቅ ጉባኤ ውስጥ እንኳን መድኃኒት እንደሆነ የቤት የተሰራ ህይወት በስሞል ህብረት የተሰራ ህይወት እንዴት ጥቅም እንዳለው ለጉባኤ ፈውስ እንደሆነ እንደዚህ አይነት ሰዎች ቤት እንደዚህ የተሰሩ ሰዎች ጉባኤ ሲመጡ ለጉባኤው መድኃኒት ናቸው። መልካም ስፒሪት ይዘው ይመጣሉ። የጸሎት መንፈስ ይዘው ይመጣሉ። ዝም ብሎ ጩኸት ሳይሆን እውነተኛ ማንነታቸውን፣ ቅንነታቸውን ይዘው ይመጣሉ። እና ይሄ በጣም ኢምፖርታንት ነው። እና እውነተኝነት የአንዳንድ አብያተ ክርስቲያናት ውስጥ ከምናገኘው ነገር ፍጹም ተቃራኒ ነው። ይሄ ቀረብ በምንለን ሰውን የምናየው ነገር በፊት ለፊት በጋራ በህብረት በትልቅ ነገር ውስጥ ከምናየው የተለየ ነው። ልብ ለልብ የሆነ ነገር አለ። ሰዎች ማንነታቸውን ለመሸፈን ትላልቅ ነገር ውስጥ ጭንብል ሊያጠልቁ ይችላሉ። ራሳቸውን ሊደብቁ ይችላሉ። ነገር ግን ሁሉ በህይወታቸው የተመቻቸላቸው መስለው ለመታየት ይሞክራሉ። በቃ ሁሉ ነገር ሰላም እንደሆነ፣ በቃ ሁሉ ነገር እነሱ ጋር በጣም ፍጹም እንደሆነ ሊመስሉ ይችላሉ። ግን እንዲህ ያሉ አዝማሚያዎች ደግሞ ለእውነተኛ ህብረት መውደቅ ምክንያት ናቸው። ጭንብሎች የተሸፈኑ ነገሮች በኋላ ሲገለጡ በጣም ጉዳት አላቸው እና ሰዎች እውነተኛነትን እንዲለማመዱ ጥቂት ህብረት በጣም አስፈላጊ ነው። የቤት ህብረት፣ የጸሎት ህብረት፣ የባይብል ስተዲ ህብረት፣ ሰዎች የሚያድጉበት፣ ጥያቄያቸውን የሚመልሱበት። እና አንድ ጊዜ ያስታውሳለሁ ረጅም ዘመን በእግዚአብሔር ቤት አንድ ሰው እየኖረ ነገር ግን ለእግዚአብሔር መስጠትን አያውቅም ነበር እና በጉዳት ነበር የሚኖረው፣ በኪሳራ ነበር። ብዙ ይሰራል ግን ምንም የለውም። እና ይሄ በግሉ ተምረው ስለመስጠት እንኳን ብዙ እውቀት የሌለው ሰው አለ። የመስጠትን ትርጉም እንኳን የማያውቅ እንደው እንደ መስጠትን እንደ መክፈል አድርጎ የሚቆጥር ሰው አለ። ደግሞ ለእግዚአብሔር ቤት እንደ መክፈል የራሱ የሚያደርግ ሰው። ይሄ ከምንድን ነው? ከእውቀት ከትምህርት ጉድለት የተነሳ ነው። ሰዎች ለእግዚአብሔር የሚሰጡትን ነገር ልክ በቃ እንደ የፍቅር ስጦታ ሳይሆን በልብ ፍቃድ እንደ መስጠት ሳይሆን የእግዚአብሔርን ነገር መልሶ ለእግዚአብሔር ማክበር ሳይሆን ካቱም ስናከብር እግዚአብሔርን ስናመክር ብዙ ሰው እግዚአብሔርን ማምለክ ይቀለዋል። በገንዘቡ ግን እግዚአብሔር የሚያመልክ ሰው አለ ማለት እግዚአብሔርን አምልኮ ፍጹም የሆነ ሰው በቃ ገንዘቡንም በመስጠት እግዚአብሔርን የሚያመልክ ሰው አለ። በአፉ ብቻ ሳይሆን በመስጠት የሚያመልክ። ይሄን የሚለማመደው ሰው ጥያቄው ሲመለስለት ቀረብ ብሎ ሰው ሲያናገር እና ያ ሰው ምንድን ያለው እንደዚህ ባለመማሬ ብዙ ከስሬያለሁ አለ። ሰዎች የመስጠትን መለማመድ ራሱ ጠይቆ ለመረዳት በእርግጥ ያለመስጠትን እንደ ባህል አድርጎ ንፉግነትን ባህል አድርጎ እንዲኖር አድርጎታል። በኋላ ግን ቀረብ ብሎ የእግዚአብሔር ነገር ሲማር የመስጠትን ትርጉም ሲያውቅ እንደገና መንፈሳዊ ባለጸጋ በሁሉ ነገር በልጽጎ እንዲኖር ሪችነስ በሁሉም ነገር ኤቭሪ ኮርነር ሪችነስ እንዲኖር ፍጹም የሆነ አምልኮ እግዚአብሔር እንዲኖረው በሁሉ ነገር ለእግዚአብሔር ታማኝ መሆን በሰዓቱ ማግኘት ማምለክ ነው። እንደገና ደግሞ
ባለው ነገር እግዚአብሔር በሰጠው ነገር ደግሞ በመስጠት ደግሞ ታማኝ መሆን አለ። ሰው በሁሉ ነገር ታማኝ እንዲሆን ይሄ ኦቨርናይት ሳይሆን ተምረን ተለማምደን እግዚአብሔር ፊት በመማር በህብረት በማድረግ የምናገኛቸው ቤኔፊቶች ናቸው እነኛ። እግዚአብሔር ይባረክ። ስለዚህ እውነተኝነትን የምንለማመድበት እውነት በህብረት እውነተኛ ህብረት የሚኖረው ሰዎች በማንነታቸውና በህይወታቸው በመከናወን ላይ ያለውን ነገር በታማኝነት ሲገልጡ ነው። ይሄን አባባል አንዴ ደግሞና ወደ እናንተ መጣለሁ። እውነተኛ ህብረት የሚኖረው ሰዎች ማንነታቸውን በህይወታቸው በመከናወን ላይ ያለውን ነገር በታማኝነት ሲገልጹ ነው። ይሄ ደግሞ የሚገኘው በትንሽ ህብረት ውስጥ ነውና ይሄ ነው እንግዲህ እስኪ ለእናንተ እድሉ ስጣለሁኝ። አሁን ከዚህ በኋላ ያለውን ሰዓት ባለፈው እንደተነጋገርነው ከዚህ ርዕስ ውስጥ ሳንወጣ በትናንሽ ህብረት ተጠቅማችሁ ቤኔፊት ያደረጋችሁበትን ሀሳብ ስብሰባችሁን ሰጣችሁኝ ማካፈል ትችላላችሁ። የተጠቀማችሁ ጥቅማችሁን ብቻ ሳይሆን ጉዳታችሁም ትምህርት ይሆነናልና ስለዚህ ባለፋችሁበት ነገር ያለውን ልምዳችሁን ታካፍሉናላችሁ። አሁን ለእናንተ እድል ሰጣለሁ። ስማችሁን ስጡኝ፣ ስታርቲክስ እያደረጋችሁ አካፍሉ። ተይባረክ። ጊዜው እናንተ ነው፣ ተጠቀሙበት። ሄሎ አቤት። አማለው እንደነሳና ሁለት ድምጽ ነው የሰማሁት። ሚካኤል ባላለው ሚካኤልና በጋሻውም ሰምቻለሁ አይደል? ሚካኤል ይቀጥል። እሺ በጋሻው ሰምቻለሁ። ሌሎች ስጡኝና እዛተሁኝ ወንድሜ በጋሻ ተባልኩኝ። እሺ ወንድሜ ሰውነት ይቅርታ በጋሻው ስለሰማሁኝ ለዛን ይቅርታ በጣም ሶስታችሁንም ይዣለሁ። ቀጥሎ ሌሎችም ስጡኝ። አካፍሉን ይወታችሁ። ወንድም ሰውነት እንደምን አደርክ? ደረጀም ነገር ጌታ ይባርክህ። እንኳን ደህና መጣህ። አካፍሉ። ሌሎችም አላችሁ። አንድ ሁለት ሰው ልቀበልና ከዛ ወደ ውይይታችን እናልፋለን። እናንተ የቀዳችሁት ህይወት ለሌሎችም ስለሚጠቅሙ በመነጋገር ነው ህብረት የሚሰራው። ስለዚህ ህይወታችሁን እንደመከፋፈል ጥሩ ነውና ካላችሁ አንድ ሰው ጨምር። እሺ ወንድሜ ሚካኤል ጌታ እግዚአብሔር ይባርክህ። ካምፓንተን ጀምርና እንቀጥላለን። አሜን አሜን። ጌታ ኢየሱስ ይባርክህ። የሰውነት ቅዱሳን ሰላም ለእናንተ ይሁን። በጣም የሚጠቅም ነገር ነው። እንትን ያልከው ትንሽ ህብረት ድልቅ ያደርጋል። ልብ እንትን ይላል። እኔ ሀገር ቤት አለ መጀመሪያ እዚህ ካናዳ ስመጣ አንድ ወንድም አለ እዚህ ስሙን አልጠራም። እሱን አገኘሁት። በቃ ረዳኝ። ቤት እንድትከራይ የቸርች ወንድም ጋር ላሳንዳን ነገር ካናዳ ስለማራቅ ማክዶናልድ ራሱ አላውቅም። መጀመሪያ ሲወስደኝ እዛ ዋው አልኩኝ። ሀገር ቤት የለም እናንተ ነው ብኛል። በጣም ተባረከ ወንድም እና ከቸርቹ ይልቅ በቤት ህብረት ነበር። ያን ህብረት መቼም ማረሳው። በጣም የሚግባባ በቃ በጸልይ ኩክ ስናደርግ ራሱ በየተራ ነው ኩክ የምናደርገው። በዛ ውስጥ ተለሳቅ ያለ ደስታ እና ሁላችንም እንተዋወቅ ነበር። በቃ በዛም ጤነኛ ህብረት ደግሞ የሆነ የሚያበላሽ ነገር ትንሽ ከዛ ህብረት አጥቂ በሆነ አጋጣሚ ሊቪየ ባልናገር ከዛ ህብረት ወጣው እና ምን ሰው የተናገረው
ለዚህ ትንንሽ ህብረቶች ልበል ያንስቲ ከነሱ ጋር በገረ ከወራችሁ የነገርኳችሁ የወሰደኝ በዚህ አለ ቶሮንቶ ሌሎቹ የሉም የት እንዳሉ እና ትንሽ ህብረት በጣም ወሳኝ ነው። ላስ ደግሞ ከሰዎች ጋር ህብረት ለማድረግ እግዚአብሔር ጋር ያለን ህብረት ይረዳል። ቃል ምን ይላል? አንደኛ ዮሐንስ ብርሃን አለ ወንድሙን የሚጠላ እስካሁን ጨለማ አለ ወንድሙን የሚጠላ መሰናከያም የለበትም ይላል። ግልጽ ነው፣ አይሰማም። የኔ ኦኬ ትንሽ ያው የካናዳ ስልክ ነው። አንዳንድ ጊዜ ስልኩ ትንሽ ያስቸግር ይሆናል። እስኪ ወጥተህ ለመግባት ሞክር። እስኪ ትንሽ በጥራት እንሰማለን፣ ግን በጥራት እንሰማ። እንደገና ገባ። እስኪ ወጣና ወንድማችን ነው። ይቅርታ ቅዱሳን አሁን ተናገር። ስልክ ክፍት ነው። ተናገር አሁን። አሁን ተናገር። አዎ ሰማለ። ቀጥል። አሜን። ተባረክ። ይቅርታ። ኦኬ እና በጨለማ ነው ከጌታ ጋር ህብረት ውስጥ መገኘት ውስጥ የሚያስቸግር ህብረት ውስጥ ማንማስ የሚያስቆም ጸጋይ ስልክ ላይ ምናልባት ኤርፎን አለው። ኤርፎን ካለው እስኪ አምፕለግ አድርገው። እንደዚህ ውስጥ የስፒከር ላይ ሳታደርገው እንዲሁ ለመናገር ሞክር። ምናልባት እሱ ከሆነ ያለ ኤርፎን ባዶ ነው። አውልስ ቀጥለው። ኦኬ እና ብዙ ጊዜ ቸርች እንሄዳለን፣ ብዙ ነገሮች መንፈሳዊ የሆነው ነገር እናደርጋለን። ግን ከጌታ ጋር ፐርሰናሊ ህብረት ከእርሱ ጋር ህብረት ብርሃን የሚለው በህልውናው ስንሆን በመገኘቱ ስንሆን ከዛ ውስጥ የምናገኘው አቅም አለ፣ የምናገኘው ጉልበት አለ እና ያንን ያ ወደ ምን እንትን ይለናል? ለህብረት መታገዝ ይሆናል። ግን ከጌታ ጋር ካልከሌለን ህብረቱ ከሌለን ከህብረት ከወንድሞች ጋር ያለንም ህብረት ይመጣብናል። ምክንያቱም ያ ወደዛ የሚሄዱ ጥማቱ ወደዛ የሚሄዱ ፍላጎቱ እየቀነሰ በቃ በቸርች በሆነ እንድናደርጋለን። ግን ባይብል ስተዲ ወይ ፐርሰናል ከጌታ ጋር ያለንን ህብረት እንከዘንትልና እዚህ ላይ ቅድም የመጀመሪያውን ለመናገር እንዳሰብኩት በትንሽ ህብረት መልካም እዚህ ስመጣ የነበረኝ ያንን ህብረት አረሳውም እስካሁን ፕላስ አሜሪካን ሀገርም እዚህም በነበርኩ ሰዓት ያሉ ህብረቶች አሉና ትንሽ ሲቆን በዛ ሰዓት ትንሽ ስለነበርን አብረን እስከ መብላት አብረን እስከ መቁረስ ድረስ አንድ ሰው አንድ ቀን ኩክ ያደርጋል እዛው ቤት ነበር የሚደረገው እና እንዲህ ያለ ነገር አለ። ይሄንን ለመጨመር ነው። ጌታ ኢየሱስ ይባርክ። ወንድሜ ሰውነት ቅዱሳን ተባረኩ። ጨርሻለሁ። አሜን አሜን። ወንድማችን ሚኬ ተባረክ። እግዚአብሔር ይባርክ። አምሹር አሁንም ባለህበት ደግሞ በካናዳ ይሄንን ህይወት ለመለማመድ ንጹህ የሆነ ህብረት እግዚአብሔር እንደሚሰጥህ ደግሞም እንደሚኖርህ እንገምታለን። በርታ። ብዙ ጊዜ ያለፍንበት ህይወታችን
በጌታ ቤት ላለው ነገር ከነገረን ትልቁ ነገር ከቅርርቡ የተነሳ ሰዎች ሁለንተናቸውን ታገለግላላችሁ። መንፈሳዊ ነገራቸውን ብቻ ሳይሆን ጉለታቸውን ታያላችሁ። የወንድማችን ህይወቱን ቀረብ ብለው ስላዩ በሚያስፈልገው በሁለንተናው ነገር ሰዎችን ለማገልገል በተለይ የእግዚአብሔር ቤተሰቦችን አገልግሏል የሚለው መጽሐፍ ቅዱስ። ስለዚህ በሚያስፈልጋቸው ፋይናንሻሊ ሊሆን ይችላል፣ ቀረብ ብለው ሀሳብ ሊሆን ይችላል ያጡት የሚያስጠጉት ነገር የጎደላቸው ነገር ይሄ እንደዚህ አይነት ግን ቀረቤታ ስሞል ህብረት ፍቱን መድኃኒት ነውና በወቅቱ እንደደረሱለት ነው የሚናገረው በዚህ እና ይሄ ትልቅ ነገር ነው። ጌታ እግዚአብሔር ይባርክህ። ህይወትን ሼር ስላረክን ተባረክ። ወንድማችን በጋሻው ደግሞ ግባና አካፍለን። ሰማለሁ እንደማይሰውነት ሰማለን። እንኳን ደህና መጣ በጋሻው ተባረክ። እግዚአብሔር ይባርክህ ወንድማችን ሰውነት፣ ጸጋ ይብዛልህ። እታችን ታሪኳም እንግዲህ ኢትዮጵያ ሄዳለች። ባለችበት እግዚአብሔር ይባርካት። ከነዚህ የተናገርኩ ወንድም ተባረክ። ቅዱሳን ሁላችሁም መስመር ላይ ያላችሁትን ሰላም እላለሁ። የጌታ ጸጋ ሰላም ይብዛላችሁ። ሐሳቡ በጣም ሰፊ ነው። በጣም ሰፊ ማብራሪያም እንትን የሚጠይቅ ነው። ግን እኔ የተረዳሁትን የጠቀመኝን እናገራለሁ። እንግዲህ እግዚአብሔር እያንዳንዳችንን ሲጠራን አንድ ክርስቲያንን ሲጠራ ደህንነት በግል ነው። አምኖ ሰው ይድናል። ከዛ በኋላ ጌታን ይከተላል። ስሙ በሕይወት መጽሐፍ ይጻፋል። የእግዚአብሔር ልጅ ይሆናል። ከዛ በኋላ ደግሞ መጨረሻ ላይ በፍርድም ደግሞ የፍርድ ቀን አለ አይደለም? በክርስቶስ ፍርድ ፊት እንቆማለን ነው የሚለውና በዛም ጊዜ ደግሞ ለብቻችን ነው የምንቆመው። በዛ መሀል ያለው ግን ከዳንበት ጊዜ ጀምሮ ጌታ መጥቶ እንግዲህ እስኪወስደን ድረስ እና በዛ በክርስቶስ ፍርድ ወንበር ፊት እስክንሆን ድረስ ያለውን ነገር አገልግሎት ቢሆን፣ አምልኮ ቢሆን፣ ማደግ ቢሆን፣ መተናነጽ ቢሆን ሁሉ ነገር በህብረት ውስጥ ነው ያደረገው ጌታ። በቃ እዛ ውስጥ ነው የኛን ነገር ያደረገው። እንደው እንደ መልካም ምሳሌ አነጋገር ብገልጽበት የተመቸኝ ነገር ምንድነው? ፐዝል ታውቃላችሁ አይደለም? ተገጣጥሞ ሙሉ የሚሆን ማለት ነው። እና ብዙ ነው ሰው ፐዝሉ ብዙ ነው ማለት ሰው ሙሉ የሚሆነው እንግዲህ ተሰርቶ አልቆ ሙሉ የሚሆነው ሙሉ የሚያደርግ ነገር ሲሞላበት ነው። እግዚአብሔር ደግሞ እኛ የምንሰራበትን የምንታነጽበትን የምናድግበትን ነገር ያደረገው በህብረት ውስጥ ነው። እኔ እንድሰራ፣ እኔ እንድታነጽ፣ እኔ እንዳድግ፣ እኔ የምጠቅም ሰው እንደሆን ኢንተራክት አድርጌ ከሌሎች ጋራ ተያይዤ እንዳድግ ያደረገው እግዚአብሔር በህብረት ውስጥ ነው። ይሄ በህይወት ያየሁት ነው። መጀመሪያ ስመጣ ወደ ጌታ ጥቂት ህብረት 5 ማንበልጥ ሰዎች ነው በቃ በህብረት ያስቀመጠና የሚገርም ነው። የሚገርማችሁ ምስክርነት አሁን በቅርቡ አንድ ከአምስታችን ያን አብረን ከነበርነው 5ታችን አንድ ወንድም ታመመና ለምን አንጸልይለትም አልንና መገናኘት ጀመርን። አሁን ይገርማችኋል ልክ እንደ ቀድሞ የነበረው የቅንነት መንፈስ፣ ልብን የመገላለጥ የተለቀቀልን የጸሎት መንፈስ ልነግራችሁ አልችልም። አሁን እንኳን በአካል አይደለም ተራርቀናል፣ የተለያየ ቦታ የተለያየ ዓለም ውስጥ ያለነው ግን በቃ ህብረት ውስጥ እግዚአብሔር ያዘዘውን በረከት እያገኘን ነው። መዝሙረ ዳዊት ላይ ይናገራል አይደል? ወንድሞች በህብረት ቢቀመጡ ነው መልካም ነው ነው ያማረ ነው። እግዚአብሔር በረከትን እዛ አዟል ነው የሚለው። በቃ አዟል። ሰዎች በህብረት ሲቀመጡ እግዚአብሔር በረከት አዟል። ምንድነው በረከት? ወደ እግዚአብሔር የሚያስጠጋ የሚያሳድግ የሚያያይዝ የሚያንጽ እግዚአብሔር የሚከብርበት ነገር በዛ ውስጥ ይሆናል። መንፈስ ቅዱስ ለመስራት ይመቸዋል። ወገኖች ብዙ የጎደለን ሰዎች፣ ብዙ ነገር ያጣን ሰዎች፣ ምናልባት ህብረት ውስጥ የሌለን ሰዎች መድኃኒታችን እዛ ጋር ያለው በዚህ አበረታታችኋለሁ። ይህን ሳስብ ግን አሁን በዚህ ዘመን ያለውን ነገር እንድናነሳ ግድ ነው። ወደ ቤተክርስቲያን ዞር ስንል፣ ወደ ቅዱሳን ህብረት፣ ወደ ቤሪያ ዞር ስንል፣ ወደ ጸሎት ህብረቶች ዞር ስንል ብዙዎች የሉም።
ለምን መቼም ብዙ ምክንያቶች ይኖራሉ። በህብረት ውስጥ እንትን ብቻ አይደለም ያለው የሚጣፍጠው አብሮ መዘመሩ፣ አብሮ መጸለዩ፣ ትናየ ብቻ ሳይሆን ደካማ ነገራችንም እዛ ይገለጣል። ይገርማችኋል። የተገለጠው ሊቀረፍ ነው። ፍጹምነታችን እየታየ በቃ እንደ መልካም ሰው እንድንኖር ሳይሆን እዛ ውስጥ መሰራራት ስላለ ነው። ብረትን ይስለዋል እንደሚባል እዛ ውስጥ መሰራራት ስላለ ነው። ይቅር መባባል፣ መበዳደልና ይቅር መባባል ስላለ ይቅርታ ማድረግ የምንችለው ስንበደል፣ ይቅርታ መለማመድ የምንችለው ባንበድል ደስ ባለን። መበደል ይሻላል ይላል። ግን መበደላችንን እንደምንድነው የምንቆጥረው? እንዳልተፈለገ ወይም እንደተናቀን ወይም ደግሞ በቃ ቁስል ይሆንብንና ከህብረት እንርቃለን። ብዙዎችን ከህብረት ያራቀው ነገር ምንድነው ብትሉ ይሄው ነው። እንዲህ አይነት መጎዳዳቶች ሊኖሩ ይችላሉ። ግን ትዕግስትን እንዴት እንማር? ይቅርታን እንዴት እንማር? መተውን እንዴት እንማር? ምንም ካልደረሰብን፣ ምንም ካልሆነን። እውነት ነው። ኢየሱስ ራሱ እጁን እግሩን መጨረሻ ላይ ቁስሎቹን ያሳያቸዋል ለአይሁዶች። የሚፈጸም ገና የምንጠብቀው ነው። ምን ሆነ ነው አሉት። እጅ ላይ ያለ ቁስል ምን ሆነ ነው? በወገኖቼ ቤት የቆሰልኩት ነው። ተመልከቱ። እግዚአብሔር ግን ለበጎ የለወጠው። የዮሴፍም ወንድሞች በጣም ተጸጽተዋል። በጣም ግን ዮሴፍ በምን አጽናናቸው? እግዚአብሔር ለበጎ አደረገው። እናንተ ለክፉ አሰባችሁት፣ እግዚአብሔር ግን ለበጎ አደረገው። ተመልከቱ። የምንሰራው እዛ ውስጥ ነው። በቃ ጌታ ህይወታችንን የሚሰራው ይቅርታ ህይወታችንን ሀምብል ሆነን ይቅርባይ ሆነን ዝቅ ብለን እንድንኖር ካስፈለገ በህብረት ውስጥ ነው እግዚአብሔር በቃ ያስቀመጠን። መልካም ነገር ብቻ ሳይሆን በህብረት ውስጥ ደግሞ የማይመችም ነገር አለ። ያን የማይመችን ዋጥ አድርገን እንድንሄድ ነው እንጂ አፈንግጠን ለብቻችን እንድናለን። ለብቻው የሚሆን ብዙ ነገር ነው የሚያጣው ወገኖቼ። ሌላ ያየሁት ነገር ምንድነው? እሱ ተዘልብያችሁ የለ የኔ ያ ቀዳዳ የሚሞላው የኔ ያ ጉድለት የሚሞላው ምናልባት የናኩት ምናልባት ደስ አልሰኝበትም፣ ንግግሩ አይጥመኝም፣ እቺ ልጅ አትመችኝም፣ ይሄ ወንድም አይመችም እንደው ምናምን እግዚአብሔር እኔ የምሰራበትን ጸጋ ያስቀመጠው ውስጥ ነው። ይሄንን በደንብ ነው ያየሁት ወገኖቼ። እና የእግዚአብሔር ፈቃድ ነው በህብረት ውስጥ እንድንሆንና እየተሰራራን አብረን እንድናድግ፣ ይቅር እየተባባልን እየተፋቀርን አብረን በአንድ ልብ እየጸለይን እንድናድግ እግዚአብሔር በህብረት ውስጥ አስቀምጦናል። የኛ ጸጋ የሚገለጠው የኛ ጸጋ የሚበዛውና የሚያድገው በህብረት ውስጥ ነው። ለብቻችን ነው። ወንጌላዊ ያሬድ ያስተማረን ትዝ ይበላችሁ። አንድ ወንድም አገኘው አለ እና ከህብረት ሁሉ ርቆ እና እኔ ብቻዬን ቤተክርስቲያን ነኝ አለ። ብቻውን ያለው ቤተክርስቲያን ምንድነው አለው? ትዝ ይላችኋል ኮንፈረንስ ላይ ላሊበላ ነው አለ። ላሊበላ ከአንድ ድንጋይ ተጠርቦ የተሰራ ቤተክርስቲያን ማለት ነው። ራሱን እንደዛ አድርጓል። እግዚአብሔር እንደዛ አይነት አሰራር የለውም። ትዕቢት ነው የሚሞላው፣ አመፃ ነው የሚሞላው። ራስ ለብቻ አግኝቶ መጫወቻ ነው የሚያደርገው። ይገርማችኋል። ትችትና በቃ ሌላ ነገር ነው የሚሞላው ጠላት። ለብቻው ለጥቂት ጊዜ የቆመ ያስመስለዋል። በቃ ያለ ያስመስላል። ክሰል ትዝ ይላችኋል። ድሮ የቀረበ ምሳሌ ነው። ክሰሎች አንድ ላይ ሲሆኑ እሳት አለ፣ ስሙ አለ። አንድ ላይ ሲሆኑ እየተቀጣጠሉ ረጅም ጊዜ ይቆያሉ። ማብሰያ ይሆናል፣ በረከት ይሆናል። አንዷ ክሰል ግን ለብቻዋ ልጣ ካለች ምን ትሆናለች? አዎ ለጊዜው ቀይነቷ ሊታይ ይችላል፣ ግን ብዙ አትቆይም። ወዲያው ክስም ነው የምትለው። ታውቃላችሁ፣ ለብቻቸው ያሉ ህብረት የሌላቸው ሰዎች ቢለብሱ ቋንቋ ቢናገሩ እውነቴን ነው የምላችሁ የትማት ባዶ ነው። እና ስለዚህ የራቃችሁ ሰዎች አበረታታችኋለሁ፣ ወደ ህብረት ተመለሱ። እግዚአብሔር ለእናንተ ያዘዘው በረከት ፈቃዱና ሐሳብ
ምን ላድርግ የምትሉ መጀመሪያ እዛ ጋር ግቡ ነው የሚለው እግዚአብሔር። ሁላችንም ጌታ ይርዳን፣ ጸጋውን ያብዛልን። በሰጠን ህብረት ጌታ ኢየሱስን እያከበርን ጸጋ እንድናካፍል፣ ሌሎችን ጸጋ እንድንካፈል ጌታ ይርዳን። ተባረኩ። ወንድሜ ሰውነት ያለኝ ይሄ ነው። አሜን አሜን። ጌታ እግዚአብሔር ይባርክ። ወንድማችን በጋሻው ብዙ ቀርሶን ካንተም ኤክስፒሪየንስ ካለፍክበት ህይወት ጌታ ይባረክ። በነገራችን ላይ ወንድማችን በጋሻው በህይወቱ ብዙ የሚቆረስ ወንድም ነው። በተለይ በዚህ በህብረት ላይ እግዚአብሔር ስለሰጠህ ጸጋ ጌታ እናመሰግናለን። አንዳንድ ጊዜ በብዙ ርቀት ሄዶ ሰዎችን የመድረስ ሰዎችን የማስተማር ተጉዞ አያሌ ማይል ሄዶ የእግዚአብሔርን ነገር ለሰዎች ህይወት ገዶት ሰዎችን ለመስራት የሚተጋ ወንድም ነውና እንደዚህ አይነት ጸጋዎች ሪሊ ሊመሰገኑ እንደገናም ደግሞ ሊበረታቱ ያስፈልጋልና ስለሰጠህ ጸጋ ለሰዎች ህይወት በጣም ግድ ስለሚልህ የጥሩ ምሳሌነት ነውና የህይወትህ ጌታ እግዚአብሔር ይባርክ። ተባረክ ወንድማችን። ወደሚቀጥለው ሰው ሄዳለሁ። ሩት እዚሁ አገልጋይ ስለሆነች ምናልባት ስራ ላይ ስለምትሆን ደሩ ላስቀድምህ። ሩት የኛው አገልጋይ ስለሆነች ደሩ ስታር ሲክስ አርግና ድምፅና አሰማኝ። እሺ እሰማለሁ። አዎ ቀጥል። ተባረክ። እንኳን ደህና መጣ ወንድማችን ደሩ። አሜን አሜን። ተባረክ። አንተም በጌታ ሰላም እልሃለሁ። ቅዱሳን ሁላችሁንም በጌታ በኢየሱስ ክርስቶስ ስም ሰላም እላችኋለሁ። እግዚአብሔር አምላክ ይባርካችሁ። ተባረኩ። ክብር ሁሉ ደግሞ ለእግዚአብሔር ይሁን። የረዳን ያገዘን እግዚአብሔር ስሙ ይባረክ። እንግዲህ ብዙ ሐሳብ በአንድም በሌላም ተብሏል። በእርግጥ ለጊዜው የሚያስፈልግ ርዕስ ነው፣ ሐሳብ ነው። ብዙ ሰው የሚቸገርበት ከህብረት ይልቅ ግለኝነት የሚመርጥበት የራቀበት ከህብረት የራቀበት ጊዜ ላይ ስላለን በዚህ ሐሳብ መነጋገሩ መልካምና ጥሩ ነው። እግዚአብሔር የፈቀደው ነገር ነው ብዬ አምናለሁ። ግን ብዙ ሐሳብ ስለተባለ ብዙ አዲስ ነገር እናገራለሁ ብዬ አላስብም። ግን በእኔ መንገድ ትንሽ ነገር ጨምሬ ከሌሎች ደግሞ እማራለሁ። ወገኖቼ በደንብ በአንድም በሌላም ሐሳቡን ገልጠውታል። ጌታ የተባረከ ይሁን። እንግዲህ ህብረት ብለን ስናስብ እንደ ክርስቲያን መነሻችን መጽሐፍ ቅዱስ ነው። መጽሐፍ ቅዱሳዊ ነው ወይ የሚለው የተገለጠ ነገር ነው። አሁን ወንድማችን በጋሻው የሚያነበበው ክፍል መዝሙር 133 ላይ ወንድሞች በህብረት ቢቀመጡ ነው መልካም ነው ያማረ ነው ብሎ በዛ እግዚአብሔር በረከትን ህይወትን እንዳዘዘ ደግሞም እግዚአብሔር የሚቀበለው መዓዛውን ሽታውን በዛ ያለውን በጣም ሰፊ ሐሳብ ያለበት ክፍል ነው። እንደገና አንደኛ ዮሐንስ ምዕራፍ 1 ቁጥር 3 ላይ ህብረታችን ከኛ ጋር ከአባት ጋር ከልጁ ጋር ነው ብሎ ስለ ህብረት ይናገራል። መጽሐፍ ቅዱስ ውስጥ በጣም በብዛት የተገለጠ በብሉይም በአዲስ ኪዳንም የእግዚአብሔር ህዝብ የሚታወቀው በህብረቱ ጌታ ኢየሱስ ክርስቶስ አንድ ጊዜ እንደው በፍቅራችሁ አንድ ላይ ባላችሁ ህብረት ሌሎች ያውቋቸዋል ብሎ ገልጾታል። እግዚአብሔር በአጠቃላይ የህብረት አምላክ ነው። ግለኛ ሳይሆን የህብረት አምላክ ነው። የቤተሰብ አመሰራረትንም ስናይ ህብረት ነው በዛ ውስጥ ያለውና በጣም አስፈላጊና ትክክለኛ እውነት ነው የሚለው መጀመሪያ ማስመር ለሁላችንም ልብ
እርግጥ ያለ ነገር መሆን አለበት ማለት ነው። ስለዚህ አንድ ሰው ሲያምን ነው ይሄ ነገር ትክክል ነው፣ አስፈላጊ ነው፣ የእግዚአብሔር ፈቃድ ነው ሲል ከዛ በኋላ ወደ መፈጸም የሚሄደው። ቅድም እንደተባለው ህብረት መጀመሪያ ከእግዚአብሔር ጋር ነው የሚጀምረው። ሰው ከእግዚአብሔር ጋር ትክክለኛ ህብረት ከሌለው ከሰው ጋር ህብረት ሊኖር አይችልም፣ ያስቸግራል። የመጀመሪያው ህብረታችን ከአባቱ ከልጁ ጋራ፣ ከአባት ከእግዚአብሔር ከልጁ ከኢየሱስ ክርስቶስ ጋራ ነው እንዳለ ያ ህብረት ሊሆን ያስፈልጋል። ከዛ በኋላ ከቅዱሳን ጋራ በጸሎት ሊሆን ይችላል፣ በመጽሐፍ ቅዱስ ጥናት ሊሆን ይችላል፣ የወንድሞች ህብረት የእህቶች ህብረት የሚባል ኢን ጄኔራል በተክርስቲያኑም ባንወስድ ሰው እያወራን ያለ ነው ስለ ትናንሽ ህብረት ስለሆነ ማለት ነው። በዛ ውስጥ ብዙ በረከት አለ። እግዚአብሔር ያዘጋጀ ብዙ ጸጋዎች አሉ፣ ልዩ ልዩ ጸጋዎች። የወንድሞች የእህቶች ወንድሞች ስንል እህቶችንም ስለሚጨምር በመጽሐፍ ቅዱስ አነጋገር ካራክተር ራሱ ጸጋ ነው። ቁጡ አለ፣ አፍቃሪ አለ፣ ችኩል አለ፣ ረጋ ያለ አለ። አሁን ሐዋርያቶቹ 12ቱ ብንወስዳቸው ብዙ አይነት ናቸው። ለምሳሌ የሚፈጥነው ሰው ረጋ ቀስ የሚለውን ሰው ትንሽ እንዲፈጥን ያደርገዋል። በጣም የሚፈጥነው ሰው ደግሞ ረጋ ያለው ሰው አይ ብዙ ሳልፈጥን አልቀርም ብሎ ትንሽ ያዝ እንዲል ያደርገዋል። ፈጣኙም ይማራል፣ ቀስተኛውም ከፈጣኑ ይማራል። እና ይሄ እግዚአብሔር በሰው ላይ ያስቀመጠው ፍጥረት ነው፣ ካራክተር ነው። እና የምንማረው እዛ ውስጥ ነው፣ የምናድገው እዛ ውስጥ ነው። ሁለተኛው እግዚአብሔር ሁሉን ነገር የሰጠው ጸጋን የሰጠው አገልግሎትን የሰጠው ለህብረት ነው። ሰው ብቻውን ከሆነ እግዚአብሔርን ቃል ሊያነብ ይችላል፣ ግን በዛ የተሰጠው ነገር ለመማር አቅም አይኖረው እና ህብረት በጣም በጣም አስፈላጊ ነገር ነው። ከዚህ የራቅን ሰዎች ልንመለስ ይገባናል የሚለው ነው እንግዲህ ትልቁ መልእክትና አንድ ነገር ልናገርና ልጨርስ። በህብረት ውስጥ ህብረት የእግዚአብሔር ፈቃድ ስለሆነ ትክክል ስለሆነ የምንማርበት የምንሰራበት የምናድግበት ስለሆነ በዛ ልክ ደግሞ ጠላት የሚዋጋው ነው። እንድንለያይ እንዳንቀራረብ እና ይሄንን ደግሞ ማወቅ በጣም አስፈላጊ ነው። ሰይጣን ህብረት ስለማይፈልግ በህብረት ውስጥ እግዚአብሔር ያዘጋጀው በረከት እንዳለ እንደምናድግ ስለሚያቅ እንድንለያይ የኔን ካራክተር ለወንድሜ የወንድሜን ካራክተር ለህቴ እያሳየ በአእምሮ ነው የሚጫወትብን እና ያን ጊዜ ቅድም የተናገርከው አንድ በጣም ደስ የሚል ሐሳብ አሳልፎ የሚሰጠኝ ከናንተ መካከል ሲል እኔ ሆነን አሉ ያልከው ቃል በጣም 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 ኢምፖርታንት ቃል ነው። እሱ ነው ያሉ ቢሉ ኖሮ ያን ጊዜ እያንዳንዳቸው ተመተው ወድቀው ነበር። አሁን እንደዛ ነው። እንዲህ አይነት የሆነ ነገር ፍላሽ ሲያደርግ ጠላት ባምሯችን እሷ እንዲህ ነች እሱ እንዲህ ነው ብለን ቶሎ ብለን እኛን እንሸፍናለን። እኔ ሆነን ማለት በጣም ትልቅነት፣ በተለይ በህብረት ውስጥ ለመቀጠል እና ጠላት የሚዋጋው ቦታ ስለሆነ ህብረቱ አስፈላጊ ነው ብለናል። ህብረት ውስጥ ጠላት ይዋጋል። ጠላት የምናሸንፈው በአንድ ነገር ብቻ ነው። ይሄንን ነገር አልፈን ወንድሜ እግዚአብሔር ይገስጽ፣ እሱ ወንድሜ ነው፣ እሷ እህቴ ነች፣
የሆነ ነገር በንግግር አስገብቶ ሊሆን ይችላል፣ አስገብታ ሊሆን ይችላል። ቃሉን ሳይሆን ህብረቱን ነው ማሰብ ያለብን። ልናሸንፍ የምንችለው በዚህ ነው። ቃሉን ከወሰድነው ግን ያመናል፣ ያሰቃየናል፣ ያስጠላናል። ከዛ በኋላ ወደዛ ህብረት መሄድ ያንን ያደረገው ግን ጠላት ነው እና ወንድሞች የስንፍና ቃል ሊናገሩ ይችላሉ፣ እህቶች የስንፍና ቃል ሊናገሩ ይችላሉ፣ የድፍረት ቃል ሊናገሩ ይችላሉ። የኛ ህብረት ግን በሱ ላይ የተመሰረተ መሆን የለበትም። እግዚአብሔር የፈቀደው ህብረት ስለሆነ በዛ ላይ ተመስርቶ ያ ህብረት እንዲቀጥል ጠላትን እያሳፈርን ቅድም እንደተባለው በማለፍ ዝቅ በማለት የሰማነውን እንዳልሰማነው ለጌታ ክብር በመተው ለህብረቱ አንድነት መጠበቅ በማሰብ ወደፊት ስንራመድ ጠላት እያፈረ እግዚአብሔር እየከበረ የህብረት እየለመለመ ብዙዎች እየተባረኩበት የሚቀጥል ህብረት ይሆናል። 2 3 4 5 ሰዎች ባሉበት ጠላት በጣም ብዙ ይጠቀማል። ማለፍ የምንችለው ግን ከጠላት ካመጣው ይልቅ እግዚአብሔር በዚያ ያዘጋጀውን በማሰብና ህብረቱ እንዳይበተን በመጠንቀቅ ተጎዳን ብለን ያሰብነው ነገር በመተው ወደፊት በመራመድ ከሆነ ህብረት ለረጅም ጊዜ ሊቀጥል ይችላል። አለበለዚያ 2 እና 3 ሆነን ማንም ሰው ረጅም መሄድ አይችልም። በጸሎት ይሁን፣ በወንድሞች በእህቶች ስብሰባ ይሁን፣ በመጽሐፍ ቅዱስ ግሩፕ ይሁን፣ የእኔ ህብረት ብለን በመሰረት ነው ላይ ማንም ሰው ወደፊት መሄድ አይችልም። ይሄንን አውቆ ደረሰብኝ ከሚለው ይልቅ ህብረቱ እንዲቀጥል ህብረቱ እግዚአብሔር የመሰረተው ህብረት እንደሆነ ገብቶት ማለፍ ካልቻለ እሱም መሄድ አይችልም፣ ህብረቱን ብዙ መሄድ አይችልምና ስለዚህ እነዚህ 2 ነገር እግዚአብሔር የፈቀደው እንደሆነ ጠላት የሚዋጋው እንደሆነ የጠላትን ውጊያ በእግዚአብሔር ጸጋ በፍቅር አሸንፈን ራስን በመመልከት ሌሎችን ባለመመልከት መሻገርና መቀጠል ተገቢ እንደሆነ መልካም እንደሆነ ከሁሉም በላይ ህብረት አስፈላጊ እግዚአብሔር ሁሉን የሰጠው በህብረት እንደሆነ አስምረን ብናይና እግዚአብሔር ይህን እንድንሰማ እድል የሰጠን ከህብረት የራቀን ወደ ህብረት እንድንመለስ እግዚአብሔር ይርዳን ብዬ ጨርሳለሁ። ይቅርታ ጊዜ ከወሰድኩ። አሜን አሜን። ለሮ ጌታ እግዚአብሔር ይባርክህ። እጅግ መልካም ነገሮችን አካፍለናል። እንደውም ለዚህ መነሻ የሆነኝ አንተ ቤት በአንድ ወቅት መተን ያለውን የረጅም ጊዜ የባይብል ስተዲ ህብረት በማየት በጣም ደስ ስላለኝ ስላረካኝ መልካም ምስክርነቶች ብዙ ልምዶችም ቀስማችኋል እና ከእናንተ ብዙ ተባርከናል በሚል ነው። ጌታ እግዚአብሔር ይባርክህ። አንድ ነገር ልጠይቅህ ግን ምን ያህል አመት ሆኗችኋል በዛ ባይብል ስተዲ ስታደርጉ? ያ ህብረት አምሹ ረጅም አመት እንደሆነ ነው የማውቀው። ወንድሜ ዳኒ ደሩ ይሰማል? እየተሰማህ አይደለም? እንግዲህ አሰማለሁ። አሁን መጣ ታርጀው ነበር። እንግዲህ በጣም ረጅም አመት ነው። 2 ግሩፕ ነው እንግዲህ። መጀመሪያው ግሩፕ አፓርትመንት ብንኖር አብረን የምንጸልያቸው አብረን ማዕድ የምንቆርስ ረጅም ጊዜ ሄደ። አሁንም አለ፣ ግን እንደ አፓርትመንት በምንኖርበት ጊዜ እንደሆነ አይደለም። ቤት ስንገዛ ወደና ወዲህ ስላለን ቤት ስንገዛ ደግሞ እዛ አካባቢ ያሉ ወንድሞች እህቶች ጋር ህብረት ጀመርን እና ያ ህብረት ሁሌም በየሳምንቱ የሚቀጥል ህብረት ነው። በጣም ደስታ ያለበት፣ የምንጸልይበት፣ የምንጨዋወትበት ህብረት ነው። ያኛው አልፎ አልፎ እንገናኛለን። ለረጅም አመታት ከመጋባታችን እነሱም
ሳያገቡ እኛም ሳንጋባ የነበረው ህይወት አሁን አግብተን ወልደን ከብረን እግዚአብሔር ይህን ሁሉ አድርጎ አልፎ አልፎ አሁንም አለን እንገናኛለን እና በዚህ መልክ ነው ያለው ለማለት ነው። ጌታ ይባርክ። አሜን አሜን። ጌታ እግዚአብሔር ይባርክ። ተባረኩ። እንግዲህ ቅዱሳን እያልን እየተማከርን ያለነው ሁላችንም ትንንሽ ህብረትን ሁላችሁም ጠጋ ብላችሁ ኤክስፒሪያንስ እንድታደርጉ እንዳትነቁት ችላ እያልን ባይብል ስተዲም ሆነ የጸሎት ህብረቶች ስሞል ህብረቶች ሀሳባችን የምናካፍልበት የልባችን የምናፈስበት ስለሆነ ሁላችንም በዚህ ህይወት ላይ እንድንተጋ በስሞል ህብረት ላይ እንድንተጋ ይሄ ለቤተ ክርስቲያን ትልቅ በረከት ስለሆነ በቤት የተሰራ ህይወት ስለሆነ ጉባኤ ላይ ስንሄድ ለብዙዎች በረከት እንሆናለን። በእነዚህ አይነት ህይወት ኤክስፔሪንስ ያደረግን ሰዎች እና የእግዚአብሔርን ቃል ጌታንም በደንብ እንድናገር ይረዳናል። ጌታ እግዚአብሔር ይባረክ። የመጨረሻ ትንሽ ከሰኒ ላይ ሰዓት እንወስድና ታችንን ሩትዬ እስኪ ደግሞ አንቺ አካፊና በዛው ደግሞ ጸልየሽ ለሰኒ ታስረክቢያለሽ። የመጨረሻውን ሀሳብ ደግሞ ከአንቺ እንሰማለን። ስታር ሲክሳግና ድምሽን አሰሚን። እሺ ወንድሜ ሰውነት ጌታ ኢየሱስ ይባርክ። ወንድሜ ደሬ ወንድሜ በጋሻው እንዲሁም በዚህ ዙሪያ የታደማችሁ ቅዱሳኖች ጌታ ይባረክ። እኔ የተጎዳችሁበትን ብሎ ወንድሜ ሰውነት ስላካተተ ያዳመጥኩ ፈጠን ያልኩት ነበርና እሱ ነው ማነብላችሁ። ከተጎዳሁበት ህብረት ነው እሱ ነው መግለጽ የሚፈልገውና ቆየ እዚህ ሀገር እንደመጣሁ ነው እና ተጎዳው ስል አልተጠቀምኩበትም ማለት አይደለም። ይችን ሀሳብ ልድገማት። ተጎዳው ስል አልተጠቀምኩበትም ማለት አይደለም። ቤት ውስጥ የሚደረግ ህብረት ነበር። ከፕሮግራሙ በኋላ ቡናና ሻይ ይደረጋል። አንድ የዚህ ሀገር ሰው አያምንም። ቢያምን ጌታን ቢቀበል ብዬ እዛ ህብረት ላይ ይዤው ሄድ ነበረ እና አንዴ እዛ ህብረት አክቲቪቲ ቸርችሽ እሁድ ከሄድሽ ይበቃሻል ሲለኝ ለምን አላልኩትም። ቀጥታ ተቃወምኩት። እኔ ስለማያምን ህብረት ማድረግን ጠልቶ ክፉ መንፈስ ተጠቅሞበት ነው ብዬ ነው ያን ነገር የወሰድኩት። ስራዬ ከሳት ስለነበረ ከሁሉ ቀድሜ የምወጣውን እኔ እዛ ቡናና ሻይ ሲባል ምን እንዳሉት አላውቅም፣ ግን ተመዞ የማያልቅ መዘዝ ከዛ ህብረት አክቲቭ ያለው መጀመሪያ ላይ ስቀርብ በፍጹም ንጽህና ነበረ። የማውቀውም አንዳች ነገር የለም። በክርስቶስ ኢየሱስ ስም የሚደረግ ህብረት ነው። ማንኛውም ክርስቲያን ህብረት እንደሚፈልግ አለ ህብረት ተባልኩ። በቃ ሄድኩ። ይሄንን አውቃለሁ። ከፕሮግራም በኋላ ቡናና ሻይ ጥሩ ቢሆንም ግን በጸሎት ጊዜ የገባናቸውን ንስሐ ደግመን ካነሳን ቡናና ሻዩ ዳቦን አስገብተን ጸሎትን ካወጣን ሲታራ ነው። ስለዚህ በቡናና ሻይ ሰዓት ምን እንደምናወራ ልንጠነቀቅ ይገባል። ምን ልንሰማም እንዳለ ልንጠነቀቅ ይገባል። ይሄ መጽሐፍ ቅዱሳዊ ማስጠንቀቂያ ነው። ምን እንድትሰሙ ተጠበቁ ስለሚል ማለት ነው። ካልሆነ ቢቀር ይሻላል ቡናውም ሻዩም። ምክንያቱም የገባውን መልካም ነገር የሚያስጣ ከሆነ እዛ ጋር ጣልኩት ያልነውን ነገር እንድናነሳ የሚያረግ ከሆነ እና እንግዲህ ተጎዳሁበት የምለው አንዱ ይሄ ነው። ሌላው ነገር ደግሞ ሰዎች ብዙ ጊዜ ይነሳል ሌላም ጋርና ለምንድነው ሰዎች ግልጽ የማይሆኑት ክርስቲያኖች የደረሰባቸውን ነገር የማይናገሩት ከተባለ ይሄ ሁላችንን የሚመለከት ራሳችንን የምናይበት ቀደም ወንድሜ ሶነት ነበር ደሬም እንደገና አንስቶታል። ወንድሜ ደሬም አንስቶታልና ሐዋርያቱ እኔ ሆነን አሉ የሚለው ቃል ማለት ነው። እግዚአብሔር በዚህ ሐሳብ በዚህ ቃል ሲናገረን እስከተገኘው ድረስ እኔ ነኝ ሳቴ ላይ የሚቀባል
እኔ ነኝ ወደ ራሴ ልጠቁም የሚገባኝና ልፈትሽ የሚገባኝ። ስለዚህ ይህንን እንድናደርግ እግዚአብሔር ይርዳንና ምንድነው ለምን አይናገሩም ለሚለው ሐሳብ እዚህ ጋር ሰጥቻለሁኝ። ሌላው ሰዎች ለምን ግልጽ አይሆኑም ለህብረት? ምክንያቱም ሰዎች የደረሰባቸውን ችግር ቢናገሩ ጸሎት ላይ ሆነን ጸሎቱ ሲያልቅ ለማን ደውለን እንደምንናገር እናስባለን። ያ ባይሆን እንኳን ሌላ ቦታ ሰዎች ለጸሎት ሲሰበሰቡ በጸሎት ርዕስ ለከሌ እንጸልይ በማለት የሰውን ገበና እናወጣለን። ይሄ በቃ እግዚአብሔር የሚጠየፈው ነገር ነውና የማይገባ ነገር ነው። ከዚህ በኋላ ይህን ነገር ከቅዱሳን ህብረት መካከል ያስወግድ በቃ እኔም ከናንተም ብላለሁኝና ለዚህ ሰው መሰናከል ሆነን ይሆን? በዚህ ምክንያት ወደ ዓለም የገቡ ስንቶች ይሆኑ? ራሳችንን አይተን ከልብ አልቅሰን ንስሐ ልንገባ ዳግመኛ በዚህ ነገር እንዳልገኝ እርዳኝ ልንለው ይገባል ብዬ ጨርሳለሁ። ጌታ ኢየሱስ ይባርካችሁ። ተባረኩ። ሩትዬ ጌታ ይባርክ ስለሰጠሽን ሀሳብ ጌታ ይባርክሽ። ደግሞም መልካም ነገር ነው። ብዙ ጊዜ የቡናና ሻይ ሰዓት የገበየነውን መልካም ነገር መልሶ የሚያስወጣ ውስጥ እንዳያድርና እንዳይከርም የሚያደርግ ስለ ሰው ማውራት ክፉ ሐሜት ጉዳት አለው እና የምንሰማውንም የምናወራው እንድንጠቀቅ መጽሐፍ ቅዱስ አደራ እንዳለን እሷ እህታችንም ከዛ እንደተማረች እንደቀረላት እኛም ብዙ ጊዜ መልካም ህብረት ባለበት ቦታ ደግሞ ያን መልካም ህብረት የሚያደፈርሱ ነገሮችን ንግግራችን ስለ ሰው ሳይሆን ስለ ጌታ ቢሆን ይሄ በጣም ይመከራል። ደግሞ ሰዎች እንደዚህ ሲያደርጉ መገሰጽን ኤክስፒሪየንስ ማድረግ ደግሞ ጥሩ ነው። አንዳንድ ሰዎች ይገርማሉ። ሰው የማያሳሙ ጠንካራ ሰዎች አሉ። እድል የማይሰጡ ገና ልጀምሩ ስትሉ ወሬያቸውን የሚያቆሙ ሰዎች አሉ። ወደ ክፉ እንዳትሄዱ። እንደዚህ አይነት ሰዎች ጥሩ ሰዎች ናቸው። ሰዎችን ፊት ለፊት በመገሰጽ በጥበብ በመገሰጽ በፍቅርና በሀምብልነት በመገሰጽ እንደዚህ አይነት ሰዎችን ያተርፋሉና ይሉንታ ይዞን እነሱ ስላወሩ እኛ ማውራት የለብንም። መልካም እንዳልሆነ ተናግረን ማለፍ አለብን እና ይሄ ጤነኛ ህብረትን ህይወት እንዲኖረው እንዲያድግ ይረዳልና ታችን ልምድሽን ስለነገርሽን ደግሞ ላንቺም ብቻ ሳይሆን ለእኛም ትምህርት ስለሆነ ጌታ እግዚአብሔር ይባረክ። ስለዚህ ዛሬ ጨርሰናል። ሩትዬ አመስገኝና ለታችን ሰጫለሽ። ጌታ ይባርክሽ። አሜን አሜን። ወንድሜ ሰውነት አንተም ተባረክ። ያንተ የሆኑት ሁሉ የተባረኩ ይሁኑ። ያገለገላችሁ ሁሉ የተናገራችሁ ላክ እግዚአብሔር ይባርካችሁ። ቤታችሁ ይባረክ፣ ኑሯችሁ ይባረክ፣ መውጣታችሁ መግባታችሁ ይባረክ። ያው የጌታን መምጣት ምልክቶች በደንብ ጮክ እያሉ እየነገሩን አሉና መዘጋጀት ይሁንልን። በእውነት መንቃት ይሁንልን። አይደለም ለሌላው ነገር ለመልካሙም ነገር እንኳን በቂ ጊዜ አለን ብዬ አላስብምና እቺኑ የተጨመረችልንን ጊዜ አክብረናል። ለከበረ ነገር አውለን ጌታን አክብረነው እንድናስከብረው ይርዳን እላለሁኝ። ሃሌሉያ። የዘላለም አምላክ ቅዱስ እግዚአብሔር እጅግ አድርገን እናመሰግናለን። ይሄ ትልቅ ዕድል ነው፣ ካንተ የተሰጠን ነው። ስምህ የተባረከ ይሁን። ጌታ ሆይ ተመስገን እንልሃለን። ከዚህም በኋላ የሚኖረውን የአብሮይ ፕሮግራም ላንተ አሳልፈን ሰጠን። እህታችንን ሰኒን እርዳት። በጌታ በኢየሱስ ስም አንተ ክበርበት። የሚሆነው ነገር ሁሉ ላንተ ስም ክብር ይሁን። በጌታ በኢየሱስ ስም አሜን። ሰኒ ላንቺና ለመንፈስ ቅዱስ አሳልፌ ሰጠው። ተባረኪልኝ እህቴ። ሰማለሁ ሩቲ ትሰማለሽ? ሰኒዬ ትሰማለሽ? እሺ ወንድሜ ሰውነት እየተባረክ እግዚአብሔር አብዝቶ ይባርክ፣ ዘመንህን ይባርክ።
ባርኮ ለበረከት ያድርግ። ትውልድ ዘርህ ይባረክ። ሩትዬ ተባረኪ፣ ዘመንሽን ይባርክ። ባርኮ ለበረከት ያድርግሽ። በእውነት ብዙ ትምህርት ያለው ነገር ነው በቃ የተናገርሽው። እግዚአብሔር ይርዳን ሁላችንንም በእውነት ሃሌሉያ። ክብር ለእግዚአብሔር ይሁን። ወንድሜ በጋሻው ሰምቻለሁ። ወንድሜ ደረጀ፣ ወንድሜ ሚካኤል እንሰምቻለሁ። እግዚአብሔር ይባርካችሁ። በቃ ያካፈላችሁ የተካፈላችሁ እግዚአብሔር ይባርካችሁ። እኔም ውስጥ ብዙ ነገር ነበረና ብዙውን በቃ እንደውም ወንድሜ ደረጀ ተናግሮታል። እግዚአብሔር ይባረክ። ጌታ ይርዳን። በእውነት የቀደመውን ፍቅራችንን በቃ እንድናድስ እግዚአብሔር ይርዳን። ህብረት መልካም ነው። እኔ አቤት አይሰማ በኦርጋናይዘር አልገባሽም አልደረስሽም ድምፅ አይሰማ? አዎ ግን በኖርማል የገባሽው አንዴ ቆያችልኝ። እሺ አስገባኝ። ቀጥይ አሁን ተባረክልኝ። እሰማለሁ ሰውነቴ። ክብር ለእግዚአብሔር ይሁን። የረዳን ያገዘን እግዚአብሔር ይባረክ። ክብሩን እግዚአብሔር ይውሰድ። እግዚአብሔር ይጠቀምብን፣ ይስራብን። የክብሩ ቃም ያድርገን። እግዚአብሔር ቤተ መቅደሱ ያድርገን። በእውነት እግዚአብሔር ይርዳን። በቃ ወንድሜ ከኔ ይሻላል፣ እህቴ ከኔ ትሻላለች ብለን ሁሉንም ነገር ከጌታ ጋር ተጣብቀን መጨረሻችንን እግዚአብሔር ያሳምርልን። በእውነት ምንገፋ አንዳንዱ ሰዎችን ምንገፋ እንዳንሆን የገባው ገብቶታል ጌታ ምንም ቢመጣ አይወጣም። ግን ያልገባቸው አንዳንዴ አዳዲስ እንደዚህ ሲሆን በጣም ያሰናክላልና እግዚአብሔር ይርዳን። በቃ ተሸካክመን እንደዛ ተደጋግፈን ሀገራችንን እንድንገባ እግዚአብሔር ይርዳን። ክብር ለእግዚአብሔር ይሁን። ሃሌሉያ። እኔ ዛሬ የስነ ጽሁፍ ጊዜ አለን። እግዚአብሔር ይረዳናል። ክብሩን እግዚአብሔር ይውሰድ። አሁን የገባችሁ ካላችሁ ትሰጡኛላችሁ ስማችሁን። ሃሌሉያ። ሮትዬ ሊያዝሽ የገባችሁ ስማችሁን ስጡኝ። ስነ ጽሁፍ ጊዜ አለን። ያላችሁን አካፍሉን። ጌታ ይረዳናል። ደግሞ ትርንጎ። እሺ ሌላ? እሺ ሌላ? ሶፊያ እንኳን ደህና መጣሽ ሶፊዬ፣ ተባረኪ። ነሽ ቦኤዝ ቦታ ካለ መጨረሻ። እሺ ሩት። እሺ ሌላ? መሰረትም አለ። ያሲዬ እንኳን ደህና መጣሽ። አቤት እንኳን ደስ አለኝ። ደስ አለኝ ድምፅሽን ስሰማ። እግዚአብሔር ይባርክሽ። እንኳን ደህና መጣሽ እህቴ፣ ተባረኪ። ጠፋሁኝ አይደለ? ስሜን ያዥኝ። አዎ ጠፍተሽ ነበረ። ወደዚህኛው ፕሮግራም ስለተዘዋወርኩ ነው። የፕሮግራም ችግር የለም። እግዚአብሔር ይባርካችሁ። ከኔ ጋር አብራችሁ ያኔ የተገለገላችሁ ያካፈላችሁ የተካፈላችሁ ሁሉ እግዚአብሔር ይባርካችሁ። በቃ ድንገት ወደዚህ ፕሮግራም መጥቼ ነው። ያኛው ፕሮግራም ደግሞ ለጥያቄና መልስ ስለተያዘ ነው። ተባረኩ። የምትሰሙኝ እህቶቼ ተባረኩ። በርቀነሽም አለ። ሄለንዬ ነሽ አይደል? ሄለን እግዚአብሔር ይባረክ። ብርቅነሽዬ ተባረኪ። እሺ ሌላ አለ? ሌላ የሚሰጠኝ ካለ? እሺ ሌላ የሚሰጠኝ ሰው ካለ? እሺ እግዚአብሔር የተባረከ ይሁን። በእናንተ እንጀምራለን። እግዚአብሔር ይባረክ። ክብሩን እግዚአብሔር ይውሰድ። የረዳን ያገዘን እግዚአብሔር ይባረክ። የተጠነቀቀልን፣ የከለለን፣ የጋረደን፣ ያስወጣ ያስገባ ያሰማራን ከነቤተሰቦቻችን እግዚአብሔር የተባረከ ይሁን። ታማኙ ኢየሱስ፣ መልካሙ እረኛ፣ የማይተኛው የማያንቀላፋው ኢየሱስ ይባረክ። ሃሌሉያ። ቀደም አንተ ጌታ ሆይ በዚህ ፕሮግራም ውስጥ አንተ ተገኝ። አንተ ከሌለን
ምንም ነን ጌታ ሆይ አንተ ከሌለህበት ጌታ ሆይ አንተ ካልወጣህ አታውጣን ብለዋል ጌታ ሆይ አንተ ከሌለህበት ባዶ ነውና እግዚአብሔር አንተ ተገኝ በዚህ ፕሮግራም አንደበታችንን ጠብቅ እግዚአብሔር ሆይ በኢየሱስ ክርስቶስም ፕሮግራማችንን አንተ ምራለን እግዚአብሔር ሆይ ተባረክ ሃሌሉያ እና አንድ ዝማሬ ዘምሬ ነኝ አንድ ስነ ጽሑፍ አንብቤ እንቀጥላለን በቃ ያው የተረዳዳን ፕሮግራሙን እንጨርሳለን እየተማማርንበት እግዚአብሔር ይባርክ ሃሌሉያ ክብር ለአምላካችን ለእግዚአብሔር ይሁን ተመችቶኝ ነው ጌታ ተመችቶኝ ነው ጌታ ፍቅር ተመችቶኝ ነው ጌታ ፍቅር ተመችቶኝ ነው ጌታ ፍቅር ተመችቶኝ ነው ካንተ ጋራ መዋል ማደር ካንተ ጋራ መዋል ማደር ካንተ ጋራ መዋል ማደር ካንተ ጋራ መዋል ማደር ካንተ ጋራ ሲከፋኝ ሲጨነቅ ሆድ ሲብሰኝ ከጎኔ ሲጠፋ የሚረዳኝ ብቻዬን ያልተውከኝ ምድረ በዳ አለሁኝ የምትል ለተጎዳ ካንተ ጋራ መዋል ማደር ካንተ ጋራ መዋል ማደር ካንተ ጋራ መዋል ማደር ካንተ ጋራ መዋል ማደር ካንተ ጋራ ተወረት ያልሆነ ታላቅ ፍቅር ሐዘኔን የሚያልፍ ማጽናናት እንባዬን ያበስከው ደጋፊዬ ስተክዝ ሆንክልኝ መጽናኛዬ ካንተ ጋራ መዋል ማደር ካንተ ጋራ መዋል ማደር ካንተ ጋራ መዋል ማደር ካንተ ጋራ መዋል ማደር ካንተ ጋራ አተወኝ ስደክም ስበረታ ፍቅር የፍቅሮች ሁሉ ዘላለም የሚደም እያበራ ሃሌሉያ ተመችቶኝ ነው ጌታ ተመችቶኝ ነው ጌታ ፍቅር ተመችቶኝ ነው ጌታ ተመችቶኝ ነው ጌታ ፍቅር 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 ተመችቶኝ ነው ሃሌሉያ ይመቻል ኢየሱስ ፍቅር ትከሻ ይመቻል የኔ ጌታ ተባረክ ሃሌሉያ እኛን የተሸከሙ ትከሻዎች ይባረኩ ለእኛ ነበልባል ዓይኖች እኛን ያዩበት ይባረኩ ተባረክ ኢየሱስ እናመሰግናለን ክብር በሰማይ በምድር ላንተ ብቻ ይሁን የኔ ጌታ ሃሌሉያ ምድር አንተን በማወቅ ትሞላ ጉልበት ሁሉ ለእግዚአብሔር ክብር ይንበረከካል ተብሎ ጽፏልና እግዚአብሔር ሆይ ክብሩን ውሰድ በኢየሱስ
ትመቻለህ የኔ ጌታ ኢየሱስ ትመቻለህ። ሃሌሉያ ትመቻለህ። ሃሌሉያ ትመቻለህ የኔ ጌታ ትመቻለህ ኢየሱስ ሃሌሉያ ትመቻለህ የኔ ጌታ ትከሻህ ይመቻል የኔ ጌታ ተባረክ። ሃሌሉያ ተባረክ ብናይ በስራህን ነገር ሃሌሉያ ክብር ላንተ ብቻ ይሁን። ሆናንተ ጠቅልለው ሰደ የኔ ጌታ ይገባሃል ሃሌሉያ yes ተባረኪ ፋሲካዬ እግዚአብሔር ይባርክ። ሃሌሉያ ተባረኩ ጌታችን ተባረኩ በመለከት በእምቢልታ በዝማሬ በእልልታ ላጠናችሁለት እግዚአብሔር ይባርካችሁ። ተባረኩ ሃሌሉያ አሜን ተባረኩ አሜን ተባረኩ ቅዱሳን ሃሌሉያ። አነባለሁ ንቃ ይላል አጭር ነች አናነብና እቀጥላለሁ። ንቃ ጠላት ክፉ ነው፣ ሌባ ነው፣ ይሰርቃል፣ ያርዳል ወይም ያጠፋል። ጥበበኛው ዳኛ ከጥፋት ከልሎ ከክብሩ እስኪያገባ ታሪክን ጠቅልሎ ተጠባበቅ ነቅተህ ከቃሉ መሽገህ ይላል። ይቅርታ አንድ ጊዜ ደግመዋለሁ። ንቃ ጠላት ክፉ ነው፣ ሌባ ነው፣ ይሰርቃል፣ ያርዳል ወይ ያጠፋል። ጥበበኛው ዳኛ ከጥፋት ከልሎ ከክብሩ እስኪያስገባ ታሪክን ጠቅልሎ ተጠባበቅ ነቅተህ ከቃሉ መሽገህ ይላል። ንቃ ይላል። እንንቃ። በዚህ ዘመን መንቃት አለብን። ዘመኑ አልቋል። ኢየሱስ ይመጣል። ማራናታ ኢየሱስ ይመጣል። ተባረክ። ሃሌሉያ ክብር ለአምላካችን ለእግዚአብሔር ይሁን። እህቴ ትርንጎዬ ተባረክልኝ እህቴ፣ እንኳን ደህና መጣሽ። ሰማለሁ ትሰሚያለሽ ትርንጎዬ፣ እንኳን ደህና መጣሽ። ተከናወኝ እህቴ፣ ተባረክልኝ። አሜን ሰንዬ ተባረኪ። ረጅም ጊዜ ነው እዚህ መግባት አልቻልኩኝም። የሰዓቱም ሁኔታ ይዟል ነው ቢሮ ሆኜ ነው። ወንድማችን ሰውነት ስላቀረብከው ነገር ሁሉ እግዚአብሔር ይባርክ። በመስጠት ላይ የነበራችሁ ሁሉ እግዚአብሔር ይባርካችሁ። ዛሬ ይዤ የመጣሁት አልፈራም የሚል ስነ ጽሑፍ ነው። አልፈራም ይላል። የሚያስፈራ ዘመን ስላለን፣ የሚያስደነግጥ ሁሉ ነገር የሚያስደነግጥ ዘመን ስላለን ግን ለልባችን እንንገረው አልፈራም ያለ ያለን እሱና አልፈራም እላለሁ ጌታን ተጠግቼ ያለምን ውዥንብር ወሬውን ሰምቼ ስወጣ ስገባ ልቤ ቀው አምላኬ ወደ እያልኩኝ ስጠራው ጭንቀቴን በሙሉ በጸሎት ሰጥቼው ክፉን በመልካም ለውጦታቸው ዘመን ተቆጥሮ በመብሬው ምነው ጥርጣሬ ልቤን ተዳፈረው በጌታ ላይ ጥዬ ማረፍ እያቃተኝ ከትላንቱ ዛሬ ደግሞ እየባሰኝ እንዲያው ውጥር ጭንቅ ጥብብ ብላል ፈጣሪ እንዲህ በመሆን አግሮ ነበረ ደጋ በቃሉ አጥንቶ አትፍሩ እኔ እንተ ሁሌ ያለሁኝ ታዲያ ለምን ልቤን ልጠብቀው ውጪውን ብዬ ቃል ገብቼ ዳርገው ይላል ልቤ ምንም ብዬ ቃል ገብቼ ዳርገው ብቅ ምንም ሳልፈልግ እውነት ነው ችግሩም ደጁን ታዲያ አኑሮኛል እኮ ስንት ያጣል ምን ነው እንዲህ ፍርሃት ሆነ ጌታ አለ ይለኛል አቤት ጦርነቱ የውጭ የውስጡ ቆመን ሄዳ በስቶል ምህረቱ
ጠላቴ ሆይ ስማ፣ በእኔ አይበልህ። በዕለት ወይ ወጥህ በደጅ ይበዛ ኮሽታ ቃል ገብቻለሁኝ ዛፈራ ሁሌ ጠብቀኝ አለ ከኔ ጋራ በጭር ግልም ሽብር ያታቀቀ ራህ ኦፈን ላይሄድ ላያራምድ የልቡን ላይ ተራራቃል። ዛሬ ስልካችን ጥሩ አይደለም መሰለኝ ሁላችን። ኧረ ስንቱ ይነገራል ጎንበስ ወደ ጌታ ሙጉቴን ልተወው ወትሮ እንዳለን በጌታዬ ላይ ደጃፌን ዘግቼ ሰው የመጣውን እንዲያደርገው ለድቅት በአለ ክፉ ላይ አገኘኝ ልጥራ የደሙን ኃይል ሰው ያስፈራራ እሳት ሆኖ ይፍጀው በላንተ ተራራ ተነቀል ከፊት ተስፋ አጣት ምንም አይሰማም። ለጌታ አይሰማም እኮ ምንም አይሰማም። በጣም ይቆራረጣል። ዛሬ እሳችን ጥሩ አይደለም መሰለኝ። የሁላችንም ይቆራረጣል። ለምን እንደሆነ ያንቺ ቆንጆ ነበር የመጀመሪያው። ይሄ ግን ምንም ቀጥይ እንግዲህ ከጀመርሽበት ማለት ትርንጎዬ አልተሰማም እስካሁን ደረስሽ እንዴ? እሺ የመጨረሻውን ሰማም ትንሽ ራቅ ያለ ነው። ሲጠጋ አድርጊ ትርንጎዬ። እሺ የደም ደጃፌን ዘግቼ ፊቱን ልፈልገው የመጣውን ክፉ ለበጎ እንዲያደርገው የደሙ ምልክት በደሜ ውስጥ አለ ክፉ ላይ አገኘኝ ቃል ገብቶልኝ የለ ልጥራ የደሙን ኃይል ለኔ የፈሰሰው የሚያስፈራራኝን እሳት ሆኖ ይፍጀው በላንተ ተራራ ተነቀል ከፊቴ አታስፈራራኝም አይቶሃል አባቴ ብዬ ተናግሬ ለጌታ ሰጥቼ አርፋለሁኝ እንጂ አልሞትም ፈርቼ ላልተባረኩልኝ። አሜን አሜን። ትርንጎዬ አሁን በደንብ ተሰማት። እግዚአብሔር ይባረክ። ተባረኪ እህታችን። እግዚአብሔር አብዝቶ ይባርክሽ። ጊዜ ካለ ነው የመጨረሻ ላይ ደግሞ ትደግሚልናለሽ ትርንጎዬ ካለሽ። ተባረኪ እህቴ። ክብር ለጌታ ይሁን። ይረዳን ያገዘን እግዚአብሔር ይባረክ። እህቴ ሶፊያ ሚዩት አድርጉትና አሁን ትሰሚያለሽ ሶፊያ። አሁን መተሻል። ሚዩት አድርጉት የከፈታችሁ ካላችሁ ጎሽ ትጠራችሁ ትገባላችሁ። እሺ እንግዲህ ጌታ ይዳኝ። እኔም እንደዚሁ እንትን እንዳይል በጣም ምንም በእውነት ባክተን ለመስማት ምንም ነገር አልሰማንም። እንግዲህ ጌታ እሱ ያስተካክለው። መጨረሻ ላይ ትደግምልናለች ወይ ጊዜ ካለን እንደ እግዚአብሔር ፈቃድ። እንግዲህ እሺ ከመጀመሪያው ከወንድማችን ሰውነት ጀምሮ ሁላችሁን እስከ ታችን ጌታ አብዝቶ ይባርካችሁ። እንግዲህ በጣም ትንሽዬ ነች፣ በጣም ትንሽ ነች፣ ግን እንደው በቃ አለሁ ለማለት ነው እና በጣም አሜን አሜን። ምንድነው ከማቴዎስ ወንጌል ምዕራፍ 9 ቁጥር 18 ላይ የወሰድኳት ናት። የዛሬ ሳምንት ባይብል ስተዲ ጧት በጧቱ ማለት ከዚህ አሁን ቀጥሎ በምትሄደው በምናጠናበት ሰዓት በቃ በጣም ልቤ የተነካበት ክፍል ነችና እንግዲህ ዛኑ ቀን ትንሽ ጫፍጣር ያደረግኳት። እንግዲህ ወደ ግጥሜ ገባለኝ ማለት ነው። ጭንጫንባት በሕይወት ትኖራለች
ያወቀ የተረዳ የኢየሱስ ክርስቶስን አምላክነት አመነ፣ አሳወቀ፣ የልብ ዓይኑ የበራለት አባትነትን ተምሮ ከእውነተኛው አባት ተገነዘበ፣ ተረዳ፣ ጥልቅ ፍቅሩን ከሁሉም የበለጠበት አምላክ ስጋ ለብሶ ወደ ምድር የመጣበትን ተገንዝቦ ለክርስቶስ ሰገደ፣ የክርስቶስን አምላክነት ለዓለም መሰከረ። ልጄ አሁን ሞተች፣ ነገር ግን መተጅን ጫንባት በሕይወት ትኖራለች እያለ ሰገደለት። እንግዲህ ልጁ ሞታለች፣ ግን ያደረገው ትልቅ ነገር ነው ወገኖቼ። ይሄ ለዓለም መነገር የሚገባው ነው። ምን አለ? ልጄ አሁን ሞተች፣ ነገር ግን መተጅን ጫንባት በሕይወት ትኖራለች እያለ ሰገደለት። አቤት እምነት፣ አቤት መረዳት! አባት የመንፈስ ቅዱስ አንተ የገለጽክለት የማቴዎስ ወንጌል ምዕራፍ 9 ቁጥር 18 እኔም ደጋግሜ አነበብኩት። ዛሬ እኔም በተራዬ ለአምላኬ ለክርስቶስ ሰገድኩለት። ሁሉ ቢስቅ ቢያሽካካ የአባቷ ልብ መች ተነካ? መሄድ ወዳለበት ሄዷል፣ ለሚሰገድለት ሰግዷል። መኮንንነቱ የዚህ ዓለም ዝና ሳያግደው ወድቆ መሰገድ ላለበት ሰገደ። ከሁሉም የሚበልጥ ዝናና መታደል ይሄ ነው። ለሁሉም የሚበልጥ ዝናና መታደል ይሄ ነው። የፈጠራት ሊያስነሳት እንደሚችል በመረዳት ለጌቶቹ ጌታ ለነገስታት ንጉሥ ወድቆ ሰገደለት። ተሳክቷል። ልጁ ተነስታለች። ዓለም ሁሉ መድን ጌታችን ኢየሱስ ክርስቶስ መሆኑን ለዓለም ሁሉ ምስክር ሆናለች። እኔም ጌታዬ ተመስገን አመሰግንሃለሁ፣ በተራዬ አንተ አምላክ መሆንን ለዓለም ሁሉ እናገራለሁ። ዛሬም ለመኖሬ ምክንያት አንተ ነህ። ሞትና መግቢያን ለዘላለም ሰብረ አምላክ ሆነ የአምላክ ልጆች አደረግከን። ለዘላለም ዛሬም ነገም ለዘላለም እናመሰግንሃለን። አሜን። ጨርሻለሁ። አሜን አሜን። ሶፊዬ ተባረኪ፣ ዘመንሽ ይባረክ። በጣም የሚገርም ነው። በቃ የእምነት ጸሎት ነው። በቃ እግዚአብሔር ያብዛልን፣ እንደዚህ አይነቱን ጸሎት ይጨምርልን። በቃ እግዚአብሔር እምነት ይጨምርልን። እምነት ነው የሚጎለንና እግዚአብሔር ይባረክ። በእውነት እንደዚህ አይነት እምነት እግዚአብሔር ይጨምርልን፣ ያብዛልን። ተባረኪ፣ ዘመንሽ ይባረክ። ባርኮ ለበረከት ያድርግ። ተባረኪ፣ ውልድሽ ዘርሽ ይባረክ። ትርንጉዬ ተባረኪ፣ ባርኮ ለበረከት ያድርግሽ። አልባረኩሽም ለካ በዛው እንትን ተደናብሬ ወጣሁኝ ማለት ነው። ባርኮ ለበረከት ያድርግሽ፣ ጸጋውን ያብዛልሽ፣ ፊቱን ያብራልሽ። ትርንጎዬ መጨረሻ ላይ ወይ ትደግሚልናለሽ አይተን ሰዓቱን። ተባረኪ ሶፊዬ፣ እግዚአብሔር ይባርክሽ። እህቴ መሰረት መሲ አቤት፣ ይሰማል? ትሰሚያለሽ መስዬ? እንኳን ደህና መጣሽ። ተከናወኝ መሲ። አሜን አሜን። ጌታ ይባርክሽ። ስለ ዝማሬ ሁሌ ስለምታቀርቢው ጌታ ተመችቶናል። አሜን ብለናል። ቅዱሳን መስመር ላይ ያላችሁ ሰላም እላችኋለሁ። ዛሬ ማቀርበው አንድ የራሴን አጠቃላይ 1 2 3 እና ትዝብትና ምናብ ከሚል አልጽፍም ከሚል መጽሐፍ ላይ የአይዳ ታደሰ መጽሐፍ ላይ ስለ ማህበራዊ ሚዲያ የጻፈችው አጭር ናት። እስቲ እሷን ሰምተን ራሳችንን ምን በዚህ ይጠቅማል ብዬ ነው። ከጥሬ ከብስል ከግርድፍ ከሰለቅ ካፍለኛው ከቦካው እርጥብና ደረቅ ከማልፍበት ሁሉ እየቆነጠርኩኝ የሚበጅ ሳልመርጥ ባይኔ እየበላሁኝ እነሆ ቁርጠቱን አስታምማለሁኝ ይላል። እኛን ደግሞ የኔን አሜን እያላችሁ ሰማላችሁ። ነፃነቴን ሊወጥ የሚከታተለኝ የፈርዖን መንፈስ ባህሩ ተከፍሎ ለኔ ማለት ሲሆን ወደ ርስቴ መድረስ ለሱ መስጠም ይሁን ዘላለም ላይ አጠገቤ ላይ ደርስ። አሜን አሜን። ትላንት ስለ ያዕቆብ ላባን የገሰጸው በረከቴን ሚሻ የሚከታተለኝን ጌታ ይገስጸው። አሜን። የጦቢያና ጌታም የሰንበላጥ መንፈስ ሁሌ የሚሯሯጥ ቅጥርን ለማፍረስ ከንቱ ይሁንና ምክር ሐሳባቸው የኔ ነገር ይጽና እያየ አይናቸው ይላል። አሜን ብያለሁ። ተባረኩ። ተባረኪ መስዬ፣ አብዝቶ ይባርክሽ፣ ዘመንሽን ይባርክ፣ ባርኮ ለበረከት ያድርግሽ። ተባረኪ እህታችን፣ ተባረኪ።
እህቴ ሄለንዬ ሄለን አቤት አለሽ እህታችን ያለሽን ስነ ጽሁፍ አቅርቢልን። እግዚአብሔር ይባርክሽ እህቴ። በቃ ዝም ብለሽ ያኔ ቅዳሜ ያለው ፕሮግራም ስለጠፋሽ በጣም በቃ out of nowhere ሆኖብኝ ነበረ። በቃ የት ነበርች እና ምን እንደሆነ አላውቅም፣ ግን እውነት ነው ሄልዬ። እግዚአብሔር ይባርክሽ። እውነት ነው። ይቅርታ ጠይቃለሁኝ። የፕሮግራም ለውጥ ነበረ። አንቺን ሌሎች ኦኬ ቀዳሜ እናወራለን። እንደዛ ስለነበረ ነው ድንገት ነው የወጣሁት። እኔም እንደዚህ ያሰብኳችሁ ነበረና ተባረኩ እህቶቼ። ሰላም ነኝ እኔ። ቅዳሜ ብቻችን ቀረን። ጌታ አለ። ኢየሱስ ክርስቶስ ጌታ ነው። በዚህ ፕሮግራምም ላይ መሳተፍ ትችላላችሁ። ማክሰኞ እሺ የጌታ አይንስጠን ይላል ርዕሱ። ቀራጮች፣ አመንዝሮች፣ የተጣሉ ከቅጥር ውጭ ያገለላቸው ማህበረሰቦች፣ እርኩስ ኃጢአተኞች፣ ፈሪሳውያን ይጠሏቸው፣ ምዕመኑም ይንቃቸው፣ በጌታ ቤት በእግዚአብሔር ደጅ መድረስማ ኧረ እንዴት በጅ። ኢየሱስ ግን ሲያፈቅራቸው እያዘነ ራርቶላቸው እያያቸው በፍቅር አይን አልሞላቸው አርነቱን ማለት ፍቅር ነፃነቱን ማለት ነው። አልሞላቸው ነፃነቱን ቁጭ ብሎ አጠገባቸው ቀዛ ብሎ ሲያወጋቸው እየበላ ምግብ አብሮ ትምህርቱንም አስተምሮ ምህረቱን ቸሮ ፈሪሳውያን እያጉረመረሙ ቀራጭ ኃጢአተኛ ጌታ በደም አምላክ ተቆራረጠ። ሄለንዬ ተቆራረጠ። ወጣሽ እንዴ? ተቆራርጧልና ወጥተሽ ነው መሰለኝ አስወጥቶሽ ከሆነ። እሺ ሄለን እስከምትመጣ ተመልሳ ካልጨረሰች እህቴ ብርቅዬ ወይስ እኔን ነው ያስወጣኝ? አለሽ እሺ ብርቅዬ እንኳን ደህና መጣሽ። ተባረኪ፣ ተከናወኝ እህቴ። አሜን። እኔት ጌታ ይባርክሽ። ስለ ዝማሬው ስለ ግጥሙም እግዚአብሔር አምላካችን የተባረከ ይሁን። ከማለዳ ጀምሮ ያስተማረን አለ። ያቀረቡ እህቶችም እግዚአብሔር ይባርካቸው። ደግሞ ዛሬ ካነበብኩት አነባለሁኝ። ሰላም እላለሁ ቅዱሳን በሙሉ ድንገት ስለጠራሽ እንተናልኩኝና ጊዜ ይላል የምናነበው። ተባረኩልኝ። የዘመኑ ሩጫ ግራ ያጋባቸው በአንዲት ሰዓት ላይ ተተክሎ አይናቸው እጅግ ሲቻኮሉ በጥፊያ ሰኮንዱ 60 ያስቆጠሩ ከመሮጥ ሳይበርዱ ደግሞ በአንዱ ሰዓት 30 ደቂቃ ሌላ ዙር ሲቀጥል ዙሪያው ሳያበቃ እኩል በየጊዜው ተሰጥቶ ሰዓቱ አንድም ሳይዛባ ቀመሩ ስሌቱ አንድ ቀን ሊያበጅ እኒያ 24ቱ
ቀኑ እየተተካ 7 ሲነጋ አንድ ሳምንት ብሎ ለወሩ ሲጠጋ 12 ወር ለአንድ ዓመት ተቆጥሮ ዘመን እልፍ ይላል ዛሬም እንደድሮ። ሁለት ባልንጀሮች እየተገረሙ አልገባ ቢላቸው የጊዜ ትርጉሙ ጥቂት ግር ቢላቸው ጉዳትና ጥቅሙ ፍቺውን ለማወቅ እየመረመሩ እየተረዳዱ ውይይት ጀመሩ። በዛችው ሰዓት ላይ አይናቸው ተተክሎ ደቂቃው ሲራመድ ሰኮንዱ ቸኩሎ ስላንዱ መዘየት ስላንደኛው ሩጫ ስለሌላው መቅደም ስለዛኛው ብልጫ እየተነተኑ በጥልቀት ሲወያዩ መምሸቱን ሳያውቁ ተቋቁሮ ሰማዩ ደቂቃና ሰኮንድ እያወዳደሩ ያለ እቅዳቸው ከውጪ ያደሩ። በእንዲህ እንዳለ አንዱ ተዘናክቶ ከፍያው ቀረበት ስራውን ረስቶ። መርምሮ ሲጨርስ ይሄኛው ሰውዬ ስም ሰጥቼዋለሁ ጊዜን ገንዘብ ብዬ፣ ጊዜማ ገንዘብ ነው በማለት ደግሞም ትዝ ቢለው ነቅቶ ያኛው ደግሞ ብዙ የሚያተርፍበት የንግዱ ቀጠሮ የሚያሸንፍበት ሩቅ ስፍራ ኖሮ ለመድረስ አቅቶት ያለውን ከሰረ በሰዓቱ ፍጥነት እየተማረረ ገንዘብ የሚያንሰዋል እንቁ ነው ለኔ አልማዜ ውድ ነው ዳግመኛ አይገኝም ጊዜ እየተባባሉ ሁሉም ወድብሷቸው ሳቀፍን አድርጎት በሞኝነታቸው ተንኮለኛው ሰይጣን መጣ መሃላቸው። ላንተኛው ገንዘብ ነው ላንተኛው አልማዝ ገና ሳልጽብህ ያፈዝ ያደንግዝ በማለት ተጓዘ ባሉበት ትቷቸው እየተደሰተ ስለመሳታቸው። እንቁና አልማዝን ልትጨምር ብትጋ ብዙ ሰዓት ሰርተ በብዙ ፍለጋ ገንዘብና እንቁ ሲገኝም ተጨምሮ ትግልና ልፋት ሲያመጣው ደምሮ ግን የዘመንን ልክ ልትጨምር ብትሞክር እድሜንም ልታስረዝም ብትጥር ብትግር በምኞት አትገኝ አንዲቷ ደቂቃ መቀጠያ የላት ትንፋሽ ስታበቃ የሚል ምክር ሰምተው ባልንጀራሞቹ እየተደነቁ የጊዜን ውድነት ጠንቅቀው አወቁ። ገንዘብ አይደለም አይተካውም እንቁ ለዘላለም ህይወት እንድትበቁ ጊዜ ለህይወት ነው ሰዎች ሁሉ ንቁ ይላል። ቀን ሳለ የላከኝን ስራ ላደርግ ይገባኛል ማንም ሊሰራባት የማይችልባት ሌሊት ትመጣለችና ስለሚል እንግዲህ ይሄ እህታችን እያየለ ከጻፈችው ከመጋረጃው ጀርባ ነው ያነበብኩት። ጌታ ይባርካት ተባረኪልኝ። ትልቅ ትምህርት ነው። በጣም ትልቅ ትምህርት አለው። ብርቅዬ ተባረኪ። ዘመንሽን ይባርክ እግዚአብሔር። ባርኮ ለበረከት ያድርግሽ። አዎ ጊዜው በቃ ጊዜ ሁሉ ለኢየሱስ ነው መሰጠት ያለበት። ብንሰራ 24 ሰዓት ብንሰራ ጥለነው የምንሄደው ነገር ነው። በመጠን ኑሩ ይላል የእግዚአብሔር ቃል እንኳንና አንዳንድ ጊዜ ሳይገባን እንደዚህ እየሆንን ያለን ሰዎች ጊዜያችንን በአግባቡ እንድንጠቀም ጌታ ይርዳን። ተባረኪ እህቴ ተባረኪ። ሃሌሉያ። እህቴ ሄለን ካለሽ ጨርሰሽ ከሆነም ንገሪኝ። ተቋረጠ ስለመሰለኝ ነው ይቅርታ። እሺ ሩትዬ ቦዔዝ መቻል ሩትዬ ይሰማለው? እኔ ይሰማለው ድረስ እስከከፍት ነው። እሺ ሩትዬ ተባረኪልኝ። እንኳን ደህና መጣሽ። ተከናወኝ እህቴ ተባረኪልኝ። አሜን አሜን። ሰኒዬ አንቺ ተባረኪ። አንቺውን ሁሉ የተባረኩ ይሁኑ። ሰላም ቅዱሳን ጋሜ ወንድሜ ሚካኤል በጣም ይቅርታ ቀደም ወንድሞቼን ተባረክ ስም ጠርቼ ያንተን ስም ሳልጠራ ቀረውና ይቅርታ። ጌታ ኢየሱስ ይባርክ። ዘሪ ይባረክ። ተባረክ። የማቀርበው ግጥም እንደዚህ ይላል። እንዴት ይቀለዳል ይላል ርዕሱ። ዳኛው ተመልክቶ ግራ ቀኙን አይቶ አራጋቢውን ሌላኛውንም ዳኛ ጠርቶ ተባረኪልኝ። አሜን ተባረክ ወንድሜ ሚካኤል። እኔም ጠርቼ ነበር። ተባረክ። እንዴት ይቀለዳል ይላል ርዕሱ። ዳኛው ተመልክቶ ግራ ቀኙን አይቶ
አራጋቢውን ሌላኛውንም ዳኛ ጠርቶ ደቂቃ ይጨመር ለባከነው ሰዓት እንዳይለያዩ እንዲሁ በልፋት ፊሽካው ተነፋ የተጫዋቾቹ ትኩረት ጥንቃቄ ሞላበት ተጨማሪውን ሰዓት እንዳይባከንበት ሩጫ ነው በፍጥነት ያኛውም ለማስገባት ይሄኛውም እንዳይገባበት በረኛው በንቃት ሩጫ ፍጥጫ ነጥብ ለማስቆጠር በባከነው ሰዓት ወደኛ ሳመጣው ወደኛ የላይኛው ዳኛ አዝኖልን ራርቶ የባከነውን ጊዜ ተመልክቶ ቀን ልጨምርለት ይኸው ተሰጥቶናል የእድሜ ምርቃት እኛም ይህን በመረዳት ቆርጠን በመነሳት በትላንቱ ቁጭት ዛሬ ልንሰራበት እንዴት ይቀለዳል በባከነ ሰዓት ጨርሻለሁ ጌታዬ ይባርካችሁ ተባረክ ሩትዬ እግዚአብሔር ይባርክሽ ተባረክ ዘመንሽን ይባርክ ባርኮ ለበረከት ያድርግሽ ጸጋውን ያብዛልሽ ፊቱን ያብራልሽ ተባረክ ትውልድሽ ዘርሽ ይባርክ በእውነት እንዴት ይቀለዳል ባለቀ ሰዓት በእውነት እዚህ ጋር በቃ ትዝ ያለኝ ወደ ልቤ ይመጣው ይሄ ቁጥር ተናግሯችሁ በዚህ ቁጥር እየገባችሁ የምታዳምጡ አገልግሎቶችን ሁሉ ጌታ ኢየሱስን ያልተቀበላችሁ ወደ ጌታኑ ተሽቀዳደሙ በሩ ይዘጋል ሰዓቱ አልቋል ግቡ ወደዚህ መጠለያ ኢየሱስ ወደሚባል መጠለያ ግቡ እረፍትን ይሰጣል ጌታ የዘላለም ሕይወትን ይሰጣል እሱ እውነት ሕይወት መንገድ ነው ከሱ በቀር መግባት አይቻልም በሩ ሳይዘጋ ተሽቀዳደሙ ወደዚህ መጠለያ ለመግባት ጌታ ይርዳችሁ ተባረኩ ቅዱሳን እህቶች ወንድሞች ተባረኩ እግዚአብሔር ይባረክና እህቴ ትርንጎዬ ካለሽ ድገሚልን ያንቺን እንግዲህ ጠጋርጊና ስልክሽን ምናልባት አላውቅም ብዙ ጊዜ እየተቆራረጠ ነበረ የሁላችንም ነው መሰለኝ እሺ ትርንጎዬ ተባረኪ ተከናወኝ እህቴ ትሰማያለሽ ግን ትንሽ ራቅ ያለ ነው አሁን ጠጋ አድርጊው ስልክሽ እና ባረክ እህቴ ተከናወኝ እሺ እንግዲህ በደንብ አልተሰማም ዛሬ መስመሩ ጥሩ አልነበረም ለኔ በተቻለ መጠን ሞክራለሁ አሁን በደንብ ይሰማል አሁን ትሰማያለሽ በቃ ተጋርቂውና በዚሁ ቀጥይ እሺ እንግዲህ ያነበብኩት አልፈራም የሚል ነበረ ያው ተናግሬውኝ የሚያስፈራ በመድር ላይ ብዙ ነገር በዚህ ሰዓት ስላለ ወሬው ሁሉ የሚያስፈራ የሚል ዝማሬ ያለ አና ነበር እንደሱ ያለው በመድር ዙሪያ ይላልና እሱን በተመለከተ ነው የጻፍኩት አልፈራም እላለሁ ጌታን ተጠግቼ ያለምን ውዥንብር ወሬውን ሰምቼ ትወጣ ስገባ ልቤ እየጨነቀው አምላኬ ወዴት ነህ እያልኩኝ ስጠራው ጭንቀቴን በሙሉ በጸሎት ሰጥቼው ክፉን በመልካም ለውጦት አይቼው ዘመናት ተቆጥሮ በመኖር አብሬው ምነው ጥርጣሬ ልቤን ተዳፈረው በጌታ ላይ ጥዬ ማረፍ እያቃተኝ ከትላንቱ ዛሬ ደግሞ እየባሰብኝ እንዲያው ልቤን ጭንቅ ጥብብ ብላለሁኝ አቤት ፈጣሪ እንዲህ በመሆኔ እንዴት ትታዘበኝ ተናግሮ ነበረ ደጋግሞ በቃሉ አጥንቶ አትፍሩ እኔ ከናንተ ጋር ሁሌ ያለሁኝ ብሎ ታዲያ ለምን እፈራለሁ እሱ ካለኝማ ልቤን ልጠብቀው ውጭውን ላልሰማ በየቃል ገብቼ ዳግም ላላደርገው ብቅ ይላል በልቤ ምንም ሳልፈልገው እውነት ነው ችግሩም ደጁን ሞልቶት የለ ታዲያ አኑሮኛል እኮ ስንቱን እያስጣለ ምን ነው እንዲህ ፍርሃት ሆነ ድንጋጤ እረ ጌታ አለ ይለኛል ከውስጤ አቤት ጦርነቱ የውጭም የውስጡ ቆመን መሄዳችን በስቶልን ምህረቱ ጠላቴ ሆይ ስማ በኔ ደስ
አይበልህ በእለት ጉዞዬ ቢጠመድ ወጥመድህ በደጅ በዙሪያዬ ቢበዛ ኮሽታህ ቃል ገብቻለሁኝ ዳግመኛ ላልፈራህ ሁሌ የሚተጋ የሚጠብቀኝ አለ ከኔ ጋራ በጭራሽ አትችልም ልታስፈራራኝ ሽብርተኛው ዓለም ሰው ያሳቀቀ በፍርሃት ቆፈን ስንቱን አደረቀ ላይሄድ ላያራምድ የልቡን ላይሰራ ወጥቶ ለመመለስ ሆኖበት ተራራ አረ ስንቱ ይነገራል ጎንበስ ወደ ጌታ እሱ ይረዳኛል ሙጉቴን ልተወው ከስጋዬ ጋራ ወትሮ እንዳስለመደኝ ከጌታዬ ላውራ ደጃፌን ዘግቼ ፊቱን ልፈልገው የመጣውን ክፉ ለበጎ እንዲያደርገው የደሙ ምልክት በደሜ ውስጥ አለ ክፉ ላገኘኝ ቃል ገብቶልኝ የለ ልጥራ የደሙን ኃይል ለኔ የፈሰሰው የሚያስፈራራኝን እሳት ሆኖ ይፍጀው በላንተ ተራራ ተነቀል ከፊቴ አታስፈራራኝም አይቶሃል አባቴ ብዬ ተናግሬ ለጌታ ሰጥቼ አርፋለሁኝ እንጂ አልሞትም ፈርቼ ይላል ይሄን እግዚአብሔር ይባርክ ባረኩልኝ አሜን አሜን ትርንጎዬ እግዚአብሔር ይባርክሽ በጣም ድንቅ ስነ ጽሁፍ ነው ያብዛልሽ ይጨምርልሽ እግዚአብሔር አንፈራም ጌታ ከኛ ጋር ነው እግዚአብሔር ይገስጸው የሚያስፈራራን ሁሉ እግዚአብሔር ይባረክ ተባረኪ ዘመንሽ ይባረክ ትውልድሽ ዘርሽ ይባረክ ተባረኪ እህቴ ትርንጎዬ በጣም አከብርሻለሁ ወድሻለሁ ተባረኪ እህቴ ተባረኪ ተባረኪልኝ አሜን ተባረኪ እህቴ ሃሌሉያ ክብር ለአምላካችን ለእግዚአብሔር ይሁን እግዚአብሔርን እጅግ አድርገን እናመሰግናለን የረዳን ያገዘን እግዚአብሔር የተባረከ ይሁን ዛሬ ትዕግስትን አልሰማኋትም እግዚአብሔር የተባረከ ይሁን ትዕግስትዬ አልተመቻትም መሰለኝ አልሰማኋትም እሺ ወንድሜ በጋሻው አንድ ስነ ጽሁፍ ካለ አነበለን ወንድሜ ጠፋህ ድምፅህን እንስማው ይናፍቀናል ካለ መስመሩ ላይ ሰማለሁ ተሰማለ በጋሻው እንኳን ደህና መጣ ተባረክ ተከናወን ወንድሜ እሺ እንችም እግዚአብሔር ይባርክሽ ጸጋ ይብዛልሽ አንዳንዴ ተጠቀሚበት ኮዱን ክሊር አርጊው አንቺም ደግሞ ሚውት አርጊው በኦፕሽን ስትናገሪ ብቻ አንሚውት ታረጊዋለሽ ማለት ነው እንደዛ ቢሆን በጣም ክሊር ይሆናል ለሌሎቹ ማለት ነው ያለው ማን ነው የሚለውን ግጥም ነው ማቀርብላችሁ ከዚህ በፊት አቀርቤዋለሁኝ በነገራችን ላይ ቅዱሳን የማክሰኞ የሚቀርበውን ስነ ጽሁፍ እየቀዳ ነው በዩቲዩብ ላይ እናስቀምጠዋለን የቤሪያ አርት ሚኒስትሪ ወይም ደግሞ የበጉ ቲዩብ ብላችሁ ትገቡ ታገኙታላችሁ ማለት ነው እግዚአብሔር ይባርካችሁ ከኔ በፊት ያቀረባችሁት ሁሉ በእውነት እግዚአብሔር ይባርካችሁ ጸጋውን ያብዛላችሁ የምትሰጡትን እግዚአብሔር ይስጣችሁ በዚህ እየተማማርን ነው ሌሎችም ስነ ጽሁፍ የምትጽፉ ሰዎች የእግዚአብሔር ነገር ነውና እንዳትንቁት ለአንድ ሰው ቢሆን በረከትና መታነጽ ይሆናልና አበረታታችኋለሁ እግዚአብሔር ይባርካችሁ ያለው ማን ነው እግዚአብሔር አይሰራም ያለው ማን ነው እግዚአብሔር ተኝቷል ያለው ማን ነው የሚያይ ባይመስል የሚሰማ ባይዳሰስ ባይነካ ባይታይ ባይሰማ እንደተጎናጸፈ በክብሩ እንደተንሰራፋ አለ በመንበሩ የታመመ ሁሉ ይሞታል ያለው ማን ነው የሞተስ አይነሳም ያለው ማን ነው የወደቀ አይነሳምን የደከመ ሳይበረታምን ያዘነ ሳይጽናናም ጸሎት አይመለስም ያለው ማን ነው ደሞ በእምነት ሲጮህ ጌታን ለፈለገው አረ ምንድነው ለእግዚአብሔር የሚከብደው ይሄ ያቅተኛል ይሄን አልችልም የሚለው የኢያሪኮ ቅጥር የግንቡ ርዝመቱ ሰረገላ የሚያሮጥ ወደ ጎን ስፋቱ ጉልበት ሳይጠቀም ዶማና ድማሚት ደጋግሞ በመዞር ብቻ ፈረሰ በጩኸት
የነኤናቅ ልጆች ረጃጅሞቹ በጣም የሚያስፈሩት ምድረ በዳ ሆኖ ምንም በሌለበት ኬት ይመጣል ቢባል ውሃና እንጀራ ሰው ተርቦ አይሞትም እግዚአብሔር ሲሰራ ፈርዖን ከጀርባ በጎን ምድረ በዳ ፊት ለፊት ባህሩ መንገዱን ቢዘጋ ውሃን ያለ ድጋፍ ከምሮ የሚያቆመው ባውሎ ነፋስ መሃል መንገድ የሚሰጠው እንጨቱን አስጥሞ ብረቱን ሲያንሳፍፈው ውሃውን እንደ ግድግዳ ደግፎ የሚይዘው ደመናና ነፋስ ዝናብ በሌለበት ባዶውን ሸለቆ ውሃ የሚሞላበት መርዛማውን ውሃ ጣፋጭ የሚያደርገው የአኪጦፌልን ምክር ከንቱ ያደረገው የሞተ ሬሳውን ተኝቷል የሚለው ተቀብሮ የቆየውን ከሞት የሚጠራው ዝም ያለ ቢመስልም ግን በስራ ላይ ነው ታዲያ አይሰራም የሚለው ማን ነው ሰይጣንስ ደከመ ያለው ማን ነው ሰይጣን ሞቷል በቃ አይሰራም ያለው ማን ነው አቤት ሩጫው ቅልት ትጋቱ ማብቂያ የሌለው ለክፋቱ ቢዞር የማይደክመው ወይ ጭካኔው ርራሄ መራራት ሐዘኔታ የማያውቀው ምን አለበት አድክሞ አቁስሎ ቢተወው ተስፋ አስቆርጦ ለታመመ ለደከመ ለወደቀው የወደቀውን ሊደቁስ መከራ ሊያስብስበት ቀሌት የሚተጋ ያለ እረፍት ታዲያ ዛሬ ሰይጣን አይታሰርም ያለው ማን ነው ሰይጣን አይወድቅም ያለው ማን ነው ከሰው ሰይጣን አይወጣም ያለው ማን ነው የኢየሱስ ስም ጠንካራው በሰይጣን ላይ ኃይለኛው ዛሬ ስሙ ደከመ ያለው ማን ነው የኢየሱስ ስም አይሰራም ያለው ማን ነው በእምነት ለቀራው ሰይጣንን ጠፍር አድርጎ ሊያስረው እንቅስቃሴውን ሊገታው መሰሪ ምክሩን ሊያፈርሰው ሕያው የሆነ የሚሰራ እሳት ነው የሚያቃጥለው ሰይፍ ነው የሚቆርጠው የኢየሱስ ስም እሱ ነው ኢየሱስ የእግዚአብሔር ልጅ መሆኑን ላመነው ደሞ ምንድነው የሚሳነው እግዚአብሔር ትልቁ አስደናቂ አምላክ የሚያስገርም መለከት ሳያስነፋ ሳይሮጥ ሳይሽቀዳደም በአዋጅ ሳያስነግር እንደ ነፋስ ሳይታይ ፈቃዱን የሚፈጽም ያለ ገደብ ያለ ከልካይ መፍትሄ የሚሰጥ በዙፋኑ ዛሬም የሚሰራ እግዚአብሔር አለ ከልጆቹ ጋራ አለ ከሚያምኑበት ጋራ አሜን ጨርሻለሁ እቴሰኒ አሜን 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 ወንድሜ በጋሻው ተባረክ ያብዛል ይጨምርልህ ዘመንህ ይባረክ ትውልድ ዘርህ ይባረክ ተባረክ ወንድሜ በብዙ ስነ ጽሁፍ በቃ ተገለጽ በኢየሱስ ክርስቶስ ስም ሃሌሉያ ተባረክ ወንድማችን ሁሉ ጊዜ ተባርከናለህና እግዚአብሔር ይባርክ ክብር ለአምላካችን ለእግዚአብሔር ይሁን የረዳን ያገዘን እግዚአብሔር ይባረክ ሰዓታችንን እየጨረስን ነው አንድ ደቂቃ ቀርቶናል እግዚአብሔር ይባረክ በዚህ ውስጥ እኔ ባርኪያችሁ አስተላልፋለሁ ሌላው ፕሮግራም እግዚአብሔር ይባረክ እህቴ ትርንጎ ሶፊ ሩት የቦኤዝ መሰረት ሄለን ብርቅነሽ በጋሻው እግዚአብሔር አብስቶ ይባርካችሁ ዘመናችሁን ይባርክ ባርኮ ለበረከት ያድርጋችሁ ጸጋውን ያብዛላችሁ ፊቱን ያብራላችሁ ተባረኩ ቅዱሳን መልካም ቀን ይሁንላችሁ ደግሞ ጌታ ቢፈቅድ ብንኖር ማክሰኞ እንገናኛለን እንደ እግዚአብሔር ፈቃድ ክብር ለአምላካችን ለእግዚአብሔር ይሁን ተባረኩ የረዳን ያገዘን እግዚአብሔር ይባረክ አሁን ቀጥላችሁ የምትገቡ ተቀበሉና